በስጋ ላይ ስጋ ደግሞ በመንፈስ ላይ ይቀዋወማሉ ይላል። ሁል ጊዜ መቃወም አለ። አንቺ ፍቃድሽን ተጠቅመሽ ስጋሽን ጉስም ስታረጊ መንፈስሽ ዴቨሎፕ ሊሆነ ይመጣል፣ እየጨመረ እያደገ ይመጣል። እና እንደዚህ ንስሐ መግባት ብቻ ሳይሆን ይህ ስጋ የሚፈልጋቸውን ነገሮች ቁንጥጥ ስታረጊው አይሽ ራሱ ጳውሎስ ሐዋርያው ጳውሎስ ምን አለ? ስጋዬን ጎስሜ አለ። ስጋዬን ጎሽሜ ለታየልኝ ነገር እሮጣለሁ አለ። እና ደምረው የእግዚአብሔር ቃል ነው። ይኸውልሽ ከእግዚአብሔር ቃል አኳያ የምትከራከር ያለው ከጴንጤ ሴት ጋር አይደለም። የምትከራከረው ያለው የራሱን ጥግ አስከብሮ መኖር ከሚችል ሰው ጋር ነው። ላይክ when you see me እኔን ስታይኝ እንድታቅ የምፈልገው ደምረው ኦርቶዶክስ ነው። I respect that and I don't need any challenge። የምፈልገው ደምረው ኦርቶዶክስን ጠንቅቆ አውቆ በዛ ውስጥ ሰላም አግኝቶ ለሰዎች ሰላም እንዲሰጥ ነው። አንቺ ደግሞ ኢንቫይት አድርግሻለሁ። አንቺ ከዚህ ከፍሬያማነት እንድትጎዲ መግደል አልፈልግም። እኔ ኢቫንጀሊስት አይደለሁም። እንደዛ ካልሆነ መዳንሽ እኮ አደጋ ውስጥ ነው ያለው። ማህተብ ለማሰር የተነሳሳሽበት ነገር በጣም ደስ ይለኛል። በቃ ኦኬ ይላት ወንድሜ ምን አይታሰብ። አሁን አንተ ምን እያረክን ያለው መሰለህ? እንደ ጆቫ ዊትነሶች የሰው በር እያንኳኳክ ንቁ የሚለውን መጽሐፍ እያስተማርክ ነው። እና ታዲያ አሁን እስቲ እኔ አንተ ሰረቀ እስቲ ኤርሚያስ አበበ ጋር ግባና እስቲችን ቤተክርስቲያን ተሳደብ። በቃ ወንድ ነህ። ኤርሚያስ ጋር ግባና እችን ቤተክርስቲያን ተሳደብ። በቃ ከዛ በኋላ ታዩኛላችሁ ጀግንነቴ ማለት ነው። ተሳደብ እስቲ አንተ። ማርያም ታውቃላችሁ አይደል? አዲስ አበባ ማርያም የቱ ጋር ነው ያለችው? አዲስ አበባ ማርያም ቤተክርስቲያን የማርያም ደብር ምናምን ነው አሉ። እዛ ነው የሚያገለግለው። አገልጋይ ደምሮ ያለካ ቀርቷል። ደምረው ማድረግ የሚችለው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሯ እውነት የእግዚአብሔርን መንግስት የሚያስወርስ መሆኑን መናገር ነው። እኔ ነግራቸዋለሁ። አሁን እግዚአብሔር በቃ ዛሬ ጨርስኳ ወይም ማክሰኞ ምናምን አንድ ተነጋግረናል። ገዳሜ ሄጄ ከጸለይኩኝ ጀስት የሆነ ቻሌንጅ እንኳን ቢመጣብኝ መቋቋም እንድችል ከጸለይኩኝ ምን ካልኩኝ በኋላ በሚቀጥለው ሰኞ ማለት ነው ስማችሁን መዘግባችኋለሁ። ስማችሁን መዘግብና አንድ እንግዲህ አባት አናግርና የጎዳና ላይ ስብከት እንጀምራለን። እሺ ጋይዝ፣ ዋን ቱ ዋን ካውንስሊንግ አገልግሎት እንዲህ ብልጥ ብለን ማለት ነው በልጠን የዋን ቱ ዋን አገልግሎት እንጀምራለን። እሺ ኳቸው ነበር። ወይኔ በእናታችሁ ዛሬ ግን ማለት ነው ጋይስ ጌታ በሚያውቀው ጠዋት ላይ የነበረን አንድ ጀለስ እኮ ተያዘ ጋይስ። ይሄ ሰውዬ ከዚህ በኋላ ማለት ነው ይሄ ሰውዬ ከዚህ በኋላ ከዚህ በኋላ ወይ አይደለም this person ቀለሜ የጀርባ አጥንትን ሳብኩት። ፈጣሪ ይርዳ። አሜን። እንዴ ሰረቀ ናቸዋ። ሰረቀ ነዋ። እንዴ ሰረቀን ያስኩት እኮ እንደ ሰው ኃይለኛ ወረብ ውስጥ ማለት ነው ደንግጦ እንደዚህ አልሆነም። ደንግጦ ማለት ነው። ዛሬ እናቴ ገልብጬዋለሁ። ሙሉ እንትን የገለበጥኩት ሰረቀ ተያዘ። ሰረቀን የምታውቁ ሰዎች እንግዲህ ይሆና
አልገባኝም ስላለ እንደ ይግባህ እንጂ ተያዘ። አዶኖ ቤዜቅ በቤዜቅ ተያዘ ይላል። ዚስ ፐርሰን ኢዝ ካሚንግ ሱን። ይህ የሚሳደበው ሰውዬ ነዋ ከእንትና ጋር። አሁን እኔ ቤት ራሱ አሁን መምጣት አይችልም ከዚህ በኋላ ሁለተኛ አይመጣም። ይሄ ሰረቀ ነው፣ መርጌታ ሰረቀ ነው። መርጌታ ሰረቀ ይባላል ይሄ ሰውዬ። መርጌታ ኢዝ መርጌታ ኢዝ ዚስ ኢዝ። ከዚህ በኋላ ድራሹ ነው የሚጠፋው ከቲክቶክ ድራሹ ነው የሚጠፋው። እኔ ኦርቶዶክስ ግን አውቃታለሁ። እኔ እንደማውቃት አታውቅም። ማለት ምቆም ነኝ፣ ማለት ምቆም ነኝ። መርጌታ ነኝ፣ 30 ዓመት መርጌታ ነኝ። አሁን ከዚህ በኋላ ስሩበት ቪዲዮ። ጌታ ምስክሬ፣ ይሄ ሰውዬ ማን ነው እያላችሁ ስሩበት። ማን ነው እያላችሁ ድምፃቸው ይሰማ። ከዛ በኋላ ሪከርድ አለ አይደለ? ሪከርድ አለ አይደለ? ድምፃቸው ይሰማ። ሪከርድ ቤተ ክርስቲያን ውስጥ ተሸሽጎ የቤተ ክርስቲያንን ደሞዝ እየበላ ቤተ ክርስቲያን ላይ ጡቷን የሚነክሰው አያስፈልግም። እርግጠኛ ትላለህ እንዲህ በቃ ይኸው ማርያም፣ አዲስ አበባ ማርያም ቤተክርስቲያን ነው አሉ። ደብሩ ማርያም ቤተክርስቲያን አልወጣም እኮ እዛው እኮ ነው፣ እዛው ቤተክርስቲያን ውስጥ እኮ ነው። አልወጣም ምንም ተሳሳገ። እኔ በደንብ ነው እንዴት ነህ ደህና ነህ ብዬ ድምፃቸውን ለይቻለሁ ጠይቄ። አንዲያን ነው ደህና ነው እንዴት እየተሰራ ነው ምን ድምፃቸው በደንብ እንዲናገሩኝ እሳቸው ናቸው አይደሉም ብዬ ለማጣራት ገብቼ ማለት ነው። እንደ ሰላምታ ሁሉ አቅርቤላቸው ድምፃቸውን አረጋግጬ ነው ፎቶ ያነሷቸው። አዳማ አይደሉም አዲስ አበባ ናቸው። ስለዚህ ከኤርሚያስ አበበ ጋር ገብቶ ማለት ነው ገብቶ ከተናገረ ቀጥታ ስለምናቃቸው ማለት ነው ተደራይተን ማርያም ደብር ነው የምንሄደው። ማርያም ደብር ታውቃቸዋለች። አዳማ ማርያም ናቸው አይደለም? አዲስ አበባ ማርያም ነው የምንሄደው። ቢሳደብ ቤተ ክርስቲያንን ቢሳደብ እስቲ ግባ ኤርሚያስ ጋር ይግባና እስቲ ይሳደብ። ቀጥታ ፎቶቸውን ይዤ ነው የምሄደው። ከዛ በኋላ ሪከርድ አለ፣ የሪከርድ ድምፃቸው አለ፣ የሚናገሩበት ድምፅ አለ። በቃ እሱን ማየት ነው። ከዛ በኋላ እንዲህ ስራችሁን እንዲህ ነው ማፈርሰው። በግ ብትለኝ፣ ላም ብትለኝ፣ በሬ ብትለኝ አይ ዶንት ኬር አባውት ሚ ዩ ኖ ዛት። እኔ ትልቅ ስራ ሰርቼ ብሞት እራሱ አይቆጨኝም። በቃ እንደ ተሸማቀቀ እኮ ነው የምላችሁ እኮ። እኔ ካወቅኩት በኋላ ደነገጠ። ምን ይሁን አሰራልታ ችግር የለው አስቀምጡ። ዚስ ኢዝ ሰረቀ ኢዝ ዚስ ኢዝ ደንግጦ እኮ ነው እዚህ ጋር አያችኋ። እዚህ ጋር እኮ ደንግጦ እኮ ነው እዚህ ጋር እኔ እንደማነሳው ፎቶ አውቆ ደንግጦ እንዲህ። አቤት ጌታ ሆይ አቤት 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 እግዚኦ ማርነ ክርስቶስ። አሁን ቲክቶክ ላይ በተአምር ድምፅህን አሰማለሁ ብትል ቻው አሰማለሁ ቢሉ ማለት ነው። አሰማለሁ ቢሉ ይውጡና ከቤተ ክርስቲያኒቷ ይውጡና ይሟገቱ። ቤተ ክርስቲያኒቷ ውስጥ ቁጭ ብለው ግን ደሞዝ እየበሉ ቀለብ እየተሰፈረሎት በተአምር የቤተ ክርስቲያንን ጡት አይነክሱም። በተአምር በቃ ጴንጤ ይሁኑ ወይ ተሐድሶ ይግቡን እነ ሜሎስ ጋር። ለነገሩ እነ ሜሎስን ፈራርሰዋል። እነንትና የማን ስሙ አሰግድም ፈራርሰዋል። ጠፉ እኮ ያውን ቦርናጌን ጠፋ። ዛሬ ደምሮ ማለት በጣም የሚገርም ስራ ጌታ በሚያውቀው ማለት ነው። ጠጋ አልኩና መጀመሪያ እንደዚህ እንትኖቹን ቀረጽኳቸው።
እኔ እንደው ላይቭ ላይ ነው እንጂ ቀረስኳቸው እንትኖቹ። ይሄ ምንድን ነው ከሳቸው ጋር ያሉ ትልልቅ ሰዎች አሉ የሚዘምሩ ማለት ነው፣ ወረብ የሚዘምሩ ማለት ነው። ከዛ ቀረስኳቸው። ስቀርጻቸው የሆነ ልጅ በውስጥ መስመር ልኮልኝ ነበረ የእሳቸው ፎቶ ነው ብሎ ማለት ነው። ገባችሁ? እሳቸውም ሲያንቀለቅላቸው ደምረው እኔ እዛው ነኝ ያለሁት፣ አንተ ገንዘብ ለመሸቀል ነው እዛ የምትመጣው፣ እኔ ግን ለማገልገል ነው የምመጣው። እንደውም ልንገርህ ለየት ያለ ልብስ ነው የምለብሰው ምናምን አሉኝ ማለት ነው። ኦኬ አልኩና ልክ እየቀረጽኩ ማለት ጠጋ አልኩና ሰላም ኖት እንዴት ኖት ይፍቱኝ ባልኩኝ አልኳቸው። እንዴት ነው ጥሩ እየተከናወነ ነው አይሉኝም። እጄ ላይ ዱብ አይሉ ብራዘር እንቅስቃሴያቸው ምናምን ላይ ብላ ያለ እርግጥ ታዲያ አሁን እስቲ እኔ አንተ ሰረቀ እስቲ ኤርሚያስ አበበ ጋር ግባና እስቲችን ቤተክርስቲያን ተሳደብ። በቃ ወንድ ነህ። ኤርሚያስ ጋር ግባና እችን ቤተክርስቲያን ተሳደብ። በቃ ከዛ በኋላ ታዩኛላችሁ ጀግንነቴ ማለት ነው። ተሳደብ እስቲ አንተ። ማርያም ታውቃላችሁ አለ አዲስ አበባ ማርያም የቱ ጋር ነው ያለችው? አዲስ አበባ ማርያም ቤተክርስቲያን የማርያም ደብር ምናምን ነው አሉ። እዛ ነው የሚያገለግለው። እዛ ነው የሚያገለግለው። ማርያም ታውቃላችሁ? ዘሪም ልክ ነህ፣ እንገናኛለን እኮ ማርያም 4 ኪሎ ማርያም እዛ ነው እንዴ? ኦኬ 4 ኪሎ ማርያም 6 ኪሎ 6 ኪሎ ማርያም እዛ ነው። በደንብ የምታውቋቸው እኚህ ሰውዬ በደንብ የምታውቋቸው በደንብ ታውቋቸዋላችሁ ጋይስ፣ በደንብ ታውቋቸዋላችሁ። መርጌታ ናቸው። መርጌታ ሰረቀ ኦርቶዶክስን የሚሳደቡ ማለት ነው። በደንብ ታውቋቸዋላችሁ እኚህ ሰውዬ መርጌታን በደንብ ታውቋቸዋላችሁ። በቃ ይልቀቁ። ምንም እኮ የለም፣ ምንም አይደረጉም እኮ በቃ ምንም በቃ ቤተክርስቲያኒቷ ትክክለኛ አይደለችም አይደለም። ጣዖት አምላኪ ናቸው ምናምን ነው የሚሉት። ለቀው ይሄዱ። በቃ ይውጡ። በቃ ይውጡና በውጭ ሆነው ወንጌል ይስሩ። ወንጌል እንሰራለን ካሉ በውጭ ሆነው ደሞዝ እየበላ እየቀረጠፈ አይደብርም እንዴ? ጂሰስ እኔ አንተ ደምረው አንተ ገንዘብ ለመስራት ነው የመጣው ምናምን። እኔ ብራዘር የሚሰጠኝ ይሰጠኛል በፍላጎቱ፣ የማይሰጠኝ አይስጠኝ። እኔ ማንም አይስጠኝ ከዚህ በኋላ ጌታ በሚያውቀው ማንም ነው የምላችሁ። እኔ ማንም አስገድጄ ገንዘብ አልቀበልም ሲጀመር ማለት ነው። ጊፍትም እንደዛው። እኔ ፔንትም እያለው ላይፍ ጎል ሙሉልኝ እላለሁ። አሁንም ላይፍ ጎል ሙሉልኝ እላለሁ። ለምን እኔ ለቤቴ ጥሩነት ይህን አድርጉልኝ የምለው ማለት ነው። አድርጉልኝ የምለው ገባችሁ አይደለም? ከዛ ውጭ ግን ማለት ነው። ከዛ ውጭ ግን እግዚአብሔር ይመስገን እንኳን ለእኔ ጌታ እንደው ቻይ ክራቡ በእውነት እግዚአብሔር ይመስገን። በቃ ግን እኔ እንደዚህና እንደዛ አይደለም ግን አናደደኝ። አንተ ጊፍት ልትለቃቅም ነው እዛ የምታሳየው፣ እኔ ግን ላገለግል ነው ያሉኝም እዛ አሉ እንዴ? አዎ አለው። እንደውም ለየት ያለ ልብስ ለብሻለሁ አሉኝ ማለት ነው። ለየት ያለ እና ኦኬ። እኔ ደግሞ ጠጋ አልኩና ድምፃቸውን የፈለግኩት ለምን እውነቱን ውሸት ለማጣራት ማለት ነው። ጠጋ አልኩና ጋሼ ደህና ኖት አልኳቸው። መርጌታ ደህና ኖት አልኳቸው። እንዴት ነው ያቺ ድምፅ ታውቃላችሁ አለ ገና ሲገቡ ለስለስ ያለው ድምፅ እንዴት ነው የሚሉት ድምፅ በዛ ጋማ አጀሬው ተዛ። ሌላው ደግሞ ማለት ነው ሌላው ደግሞ ሰው በጣም የሚገርም ወረብ እያደረጉ እንደ ጀለስ ምንም በቃ ነጭ ጭራ ይዞ እንደዚህ ነው የሚለው። ይስቃል ደግሞ ከበሮ በሚመታው ላይ ይስቅበታል። አረ የሆነ ነገር እንፍጠር አልኳቸው። አይ ኦርቶዶክስ እንደዚህ ጋር የለም አሉ። ኦርቶዶክስ ላይ ስሜታዊነት የለም አሉ። አድነው ጌታን ስሜታዊነት የለም ኦርቶዶክስ ጋር በጣም የለም ስሜታዊነት። ምን አይላ
ያናውጣ የለም አባቴ፣ ሁሉ ነገር በትዕግስት። አሁን እኮ እኚህ አሁን ታወቁ አይደለ? እሳቸው መሆኑ ታወቁ አይደለ? ሊቃውንት አሉ። ከሊቃውንት ጋር ይነጋገራሉ። አያቸው። ከሊቃውንት ጋር ይነጋገሩና ከዛ ከተነጋገሩ በኋላ ካመኑበት ይቀጥላሉ። አይ አላምንበትም፣ አልቀጥልም፣ ወንጌል ይሻልኛል ካሉ ማለት የስህተት ወንጌል እኛ ከሰበክንላችሁ ወንጌል ውጪ መላእክት እንኳን ቢሰብኳችሁ ይላል ምን የሆነ የተረገመ ይሁን ይላል። እሱን ካሉ ግን ይወጡና ታድሶ ሆነው ወይ ልሳን አይናገሩ፣ ወይ መንፈስ ቅዱስን አይቀበሉ፣ ወይ ነብይን አይቀበሉ፣ ወይ ታድሶ። ሰው እንዴት ታድሶ ይሆናል? ጌታ በሚያውቀው እግዚአብሔር ምስክሬ። አንተ ማህተብን ሳትበጥስ ታድሶ ትሆናለህ? ምንም መፍጠር ምናምን የለም። አለቀ። ናቸው ወይ አይደሉ? አለቀ። እሳቸው ናቸው አይደሉ? ድምፃቸውን ሰምቻለሁ። አለቀ። ምንም ችግር የሚፈጠር ነገር የለም። ናቸው አይደሉም? ራሳቸው ይመጡና በቪዲዮ ይገለጡና ራሳቸው በቪዲዮ ይገለጡና ይናገራሉ። በቃ ግልጽ እኮ ነው። ይመጣሉ። በአንድ ሰው ቲክቶክ ገብተው እኔ አይደለሁም ሲሉ እኛ ድምፃቸውን እንሰማለን። አረነ ጎበዝ አራጓ አዞርላችኋለሁ። ይኸው አዞርላችኋለሁ። ስክሪንሹት ለምታደርጉ እሳቸው ይመጡና በቪዲዮ ከገቡ በኋላ በቪዲዮ እያየናቸው ድምፃቸውን እየሰማን ናቸው አይደሉም የሚለውን እናረጋግጣለን። ፔሬድ አለቀ። እኚህ ሰረቀ ካልሆኑ በእኔ እንጃ። እኔ 90% እኚህ መሪጌታ ሰረቀ የሚባሉ ሰዎች ናቸው። መሪጌታ ሰረቀ የሚሳደቡት ከኤርሚያስ አበበ ጋር የሚሳደቡ በቃ ገብተው ራሳቸው እኚህ ሰውዬ ገብተው የማርያም ደብር አገልጋይ ናቸው ተብለዋል። ገብተው በቃ ፊታቸውን እያየን ቪዲዮ ከፍተው ፊታቸውን እያየን ድምፃቸውን እንሰማለን። መቼስ ድምፃቸውን በፊልተር አይቀይሩት። የቲክቶክ ፊልተር ሲቀየር እናውቀዋለን። የቲክቶክ ፊልተር ከተቀየረ እናውቀዋለን። ብራዘር ምን አይነት ድምፅ ሊመጣ እንደሚችል የቲክቶክ እንደዚህ አይነት ድምፅ ይመጣል። ቲክቶክ ከቀየርክ እንደዚህ አይነት ድምፅ ነው የሚመጣው። ብራዘር ከፈለግ ደግሞ እንደዚህ አይነት ድምፅ ታመጣለህ። ከዛ ውጭ ግን የራስን ድምፅ ልቀያየር አችልም። ፔሬድ በቃ እሳቸው ካልሆኑ በቪዲዮ ተሻለሽ። ግን በመጀመሪያ ተሻለሽ። አይ ደሜ ተጣልተናል እኮ ነው እናንተ ታውቃለህ። እኔ ምንም እንደተጣላሁሽ አላውቅም። ምክንያቱም እኔ ደውላለሁ። እንግዲህ ያው አንቺ ታመሻል፣ ሰው ቤት ነው ያለሽው። ምን ላድርግ እንዴ? እኔ ካልደወልሽ እኔ እንዴት ማድረግ እችላለሁ? አሁን አይ ይሄ ታቦት አቃጥላለሁ ምናምን ነገር እንትን ይቆቃ ታናይጠና ጋር አቃጥላለሁ ምናምን እያለ የነበረው ሰውዬ እሱ መስሎ ነው ወይስ ሌላ መርጌታ ነው የምትለው? ለምን መርጌታ ሰረቀ? ከኤርሚያስ ጋር የሚሰራው አይ እኔ ራስ ለገባኝ ነው። እኔ እንትን ባክግራውንድ ላይ አርክስ ቆይ ፎቶ ላውጣው እስኪ አንዴ አውጩ። እንደ መርጌታ ሰረቀ ነው ይሄ ሰውዬ። መርጌታ ሰረቀ ነው ከኤርሚያስ ጋር የሚሰራው ሰውዬ፣ የሚሳደብ ቤተክርስቲያን የሚሳደብ ኢንተርቪው ምናምን የሚያደርገው አይደል? ኢንተርቪው ላይ ምን ኢንተርቪው? እሳቸውማ እንትና ናቸው። አንቺ የምታያቸው ማን የታሰሩት ነው? አንቺ የምታያቸው ይሄ ከሆነ ይሄ መስሎህ ብዬ ነው። ይሄና ይሄማ ይለያያል። ይሄና አንድ ነው እንዴ? ይሄና ይሄ ማን ነው? ታስሮ የተፈታው ነው። ታስሮ የተፈታው ነው። ይሄ ሌላ ነው። ይሄና ይሄ አንድ አሉ። ይሄኛው ከኤርሚያስ ጋር የሚሰራው ነው አልኩሽ እኮ። በቃ ያቀንተናላችሁ ፎቶ አላችሁ ከኤርሚያስ ጋር የሚሰራው ነው። ቻው ዛሬ አንድ ይሄንን በሉ። ሁለት ደግሞ ማታ ስነጋገር የነበረችው ልጅ ታስታውሳላችሁ አይደለ ጋይስ? ማን ነበር ስሟ? እቺ ልጅ እቺ አለች የትኛው ነበር? እቺ ልጅ ማለት ነው።
ገላሰየች እችለጀ ማታ ተነጋግረን ዛሬ ክድዬ ጋር ገብታ ወላወሉ የምትሳለምበት ሁሉ ያለ ፓርት አሳልም ወተሳለሚ ብያት ማለት እዚህ ጋር ያያችሁ ጉንበስ ከናስተ አያችሁ ጋይስ ደምቤ ለለባ ትናንትና ጠያቂ ነበረች ታስታውሳላችሁ? እኑ የምትባሏ ማታ ላይ እንደውም እንትና በደንብ ሲያናግሯት ነበር። ማናቸው? ዲያቆን በጌታ በኢየሱስ ስም ዲያቆን ዲያቆን ማናቸው? ዲያቆን ማን ነበር? ማታ እኔ እንደውም እንቅልፍ ዲያቆን እስኪያስ እኔ እንቅልፍ ይዞ ይለጣልን በኢየሱስ በቃ ደክሞኝ ነበረ። ጠዋት አቡነ ሐራ ሄድኩ። ጠዋት አቡነ ሐራ ሄድኩ። እንደገና ደግሞ ከአቡነ ሐራ አያት ያለው ጋር ነው። አያት ጋር በስመ አብ ገባሁ ውስጥ ድረስ ገባሁ። በላይ ባስተላለፍኩ ላይ ባስተላለፍኩ እና እላችኋለሁ እንደዛ ነው። ትመጣለህ? እንደዋወለና ተሻለሽ በደንብ አንቺ? አይ በደንብ ባይሆንም ደህና ነኝ። መውጣት ይሻለኛል። ጸበል ምናምን ትሄጂበታለሽ? እንዴት አለ አሪፍ ነው አንዴ ጸበል ምናምን እዚህ ዳነ ምረት ኮመናለሰለሁ ደግሞ መልካም ወጣት ብላ መልካም ወጣት ላይ መምጣት ያለባቸው ምንም አይነት ወጫችሁ የሚሸፈን አንደኛ አካሌ ያለችው አክሊሉ አኬ ያለች ወንድም አኬ፣ ሁለተኛ ያያ ዘልደታ፣ ሶስተኛ ደምረው ወልዴ ወጋውልሽ እንዴ ራስን አጥፋ የሚለኝ ሰው ጋር ልሂድ እንዴ? ትቀልጃለሽ እንዴ? ራስን አጥፋ መርዝ ጠጣ ከሚለኝ ሰው ጋር ልሂድ እንዴ? ዮናታን ጋር ማን ይሄዳል ጋይስ? እንዴ እዛ ዳር ያለው ሰውዬ ራስን አጠፋለሁ እያልክ ያለ በምን አጥፋ ነው እኮ የሚል የኢትዮጵያ ኑሮ የኢትዮጵያ ኑሮ ራስን አጥፋ ነው የሚል እኮ። እኛ በቸርነቱ እኮ ነው እየኖርን ያለ ነው። በቸርነቱ ነው እየኖርን ያለ ነው። ራስን አጥፋ የሆነ አንተ ማን ነው ስሙ? ማን ነው? ጆ ለምንድን ነው የሰውዬ ዝም ያልከው? ራስን አጥፋ ምናምን ያለው ሰውዬ እንዴት አልሄዳችሁበትም እንዴ? አንድን ወጣት ራስን አጥፋ ትለዋለህ? ቤተሰብህን በማስፈራራት ላይ ያለ ራሴን አጠፋለሁ እያልክ ቤተሰብን የምታስፈራራ አቦ መገለጥ መገልበጥ ነው። መገለጥ አለ መገልበጥ ነው። ጌታን ኦርቶዶክስ መሆኔ ከስንት ነገር ገላገለኝ ጌታ በሚያውቀው። አለ እንደ ሶፊ የለማ ሶፊ የለማ። እችኛዋ ልጅም እስቲ ቆይ ልትገባ ነው ወደ ኦርቶዶክስ። ቆይ እስቲ ልጀንጅ ናት አንዴ ልጀንጅ ናት። ቆይ ወይ በኢየሱስ ስም መመሳሰር አስከፍተኝ ጠፋክ። ይኸው አሁንም ክፈች እናቴ የአዋዝን ክፈች። አዋዝ ብለሽ ጻፊና ክፈች። ይኸው አሁን ከዛ የፈለግሽውን መጠየቅ ትችላለሽ። የፈለግሽውን ማን ልበል ወንድሜ? ዝም ብሎ አይላክማ። ዝም ብሎ አይላክም። ይኸውልሽ እዛ ሂጂና የኦርቶዶክስ ቤተክርስቲያን አለ እናንተ ሀገር። ምን አልከኝ? የኦርቶዶክስ ቤተክርስቲያን አለ። የኦርቶዶክስ አንተ የት ስቴት ነው ያለኸው? ላስ ቬጋስ። ኦኬ ቬጋስ ምን ቤተክርስቲያን ነው ያለ የምትሄደው? ኦርቶዶክስ ተዋህዶ። የትም ቦታ ላይ ኦርቶዶክስ ተዋህዶ እኮ ነው ያለው።
ቲቲ ቀላል ደሳለኝ እንደ ጌታ ምስክሬ የት ስቴት ነህ ስትይኝ በቃ ጌታ የሆነ እግዚአብሔር አሜሪካ አትወስደኝ ምናምን አይደለም። እውነት አሜሪካ አይደለም እንደ ያለው ይሄን አረ ጌታ እባክህ አረ ራራልኝ እግዚአብሔር እባክህ። ስንት ሰው ነው አሜሪካ ነው የሚለኝ ጌታ ሆይ ስንት ሰው መሰለሽ ጌታ ምስክሬ ማለት ነው አሜሪካ ነው ምናምን ይሉኛል። በኢየሱስ ስም ልሄድ ነው እንዴ? አይ ቲንክ ሶ አይ ላቭ ዩ አሜሪካ ትያለሽ። እኔ ኢትዮጵያን በጣም ነው የምወደው ጌታ ምስክሬ። ከኢትዮጵያ መውጣት አልፈልግም። ፓስፖርት የለኝም እምነግርሽ የምር እግዚአብሔር ምስክሬ ፓስፖርት የለኝም ኢትዮጵያን አራት ችግር ቲቲ እኔና ቲቲ እኮ ዛሬ አይደለም እኮ የምንግባባው ቢያንስ 2 ዓመት ምናምን ይሆናል የምንግባባው። እሺ ጋይስ ነው እሱ አይደለም ይሄ አይደለም ላከኝ እየፈለግኩ ነበር እንጂ አታይ የኦርቶዶክስን ነው ያልኩሽ። ኦኬ ይሄ አይደለም በእውነት ይሄ አዋዝ ተገኝ ሐዋዝ ተገኝ ልክ ሐዋዝ ነው ትክክል። እኔ ግን እሺ እችኛ ከኋላ ይሄንን መዝሙር በስሱ እየሰማ ጥያቄ ልጠይቅም እንደው ይቅርታ ባለቤት የኦርቶዶክስ እምነት ተከታይ ነች? ፕሮቴስታንት? እሷ አሁን ኦርቶዶክስ የመሆን እቅድ አላት? ያው እኔ እየጀነጀንኩ ነው እንግዲህ በህይወት እስካሁን እንግዲህ የተፈጠረ የለም ከዚህ በኋላ። እግዚአብሔር መልካም ነው። ያው ክርስትና ያው መርጌታ መጡ አንድ ጌታ ይልቁኝ አንድ እሺ ችግር መርጌታ እስቲ ከዚህ በኋላ ይሳደቡ ከዚህ በኋላ እስቲ ይሳደቡ አንድ ኦርቶዶክስን ይሳደቡ ከዚህ በኋላ አንድ እስቲ ይሳደቡ ከዚህ በኋላ አንድ ይሳደቡ እስቲ ከዚህ በኋላ አንድ እስቲ እመጣለሁ ማርያም ቤተክርስቲያን። እሺ ቀጥይ ዝማሬ እናዳምጥ። እንደው አይ አንዳንድ ጥያቄዎች አለኝ አገልጋይ ደምረው እኔ በጣም ነው የምረዳክ። ይሄ ለእግዚአብሔር ያለክ ፍቅር ኢትዮጵያዊነትክ ምናምን መልሶ ወስዶሃል። ይሄ ለእግዚአብሔር ያለክ ፍቅር ኢትዮጵያዊነትክ ምናምን ማለት ነው። በጣም በጣም ደስ ይላል። በእርግጥም የተረዳኸው የገባክ ነገር ስላለ በሰዎች እምነት አልገባም። ገባክ? እኔ የገባኝ ለምን አልገባህም ብዬ ያዙ ይልቀቁኝ አይደለም። እንደዛ ይባላል እንዴ? ራሱ እንደዛ ይባላል ማለት የገባክ ነገር የገባክ እውነት አለ አይደል? ያ ግን እንደው የመጨረሻ ቀን ያስወሰነች ቀን ምንድነች? የመጨረሻዋ ቀን አይ ምንም የመጨረሻ ያስወሰነኝ ቀን ምንድነው መሰለሽ? አንድ ጥያቄ ተፈጥሮ ነበረ በኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። እና የፋሲካ አርብ ስቅለት ነበር። ከዛ ስቅለት ላይ ስግደት አለ። ስግደቱ የሚሰገደው ለጣዖት ነው የሚል ሐሙስና ሮብ ዕለት እንደዚያ ነገር ይንሰራጭ ነበር። ሐሙስና ሮብ ዕለት ኦኬ አልኩና እንደው ማለት እዚህ አለች እኔ አርብ ሰግዳለሁ። ለነገሩ ጾም ሲገ አጋተኝ የሆነ ትንሽ 4 ሳምንት ግን 2 ሳምንት ላይቭ ላይ እንዲቁጭ ብዬ እየታየው እያነበብን እየተማማርን ማለት ነው። ላይቭ ላይ 2 ሳምንት ደግሞ እየሰራው ምን እያልኩ እንደዚህ እስከ 6 ሰዓት ኦርቶዶክስ ጣዖትን ነው የምታመልከው ምናምን የምትሰግዱ ለጣዖት ነው ተባለ። ኦኬ እኔ 20 ዓመት ሆኖኛል። ዘላለም ሕይወት የሚያጎድል አይደለም አስተምሮታ ገባሽ?
ምንድነው እየተወራባት ያለው? ኖ ሰው አታስገባ። ተመልሼ ልምጣ አንቺ ጋር። ኧረ ችግር የለውም። ምን ሆነ ነው? እኔ ስመጣ ያላወራም ያለው ምን ሆነ ነው? የሃይማኖት ነገር ስለሆነ ነው። እና እኔ ሃይማኖት አይመለከተኝም እንዴ? ይመለከት። ሁለታችንን ሴንተር ያደረገ ነው። ለምን በፕሮቴስታንትና በኦርቶዶክስ መካከል ያለ ነገር ስለሆነ እንዳትገቢ ብሎ ነው። አረ እሺ አስወጡኝ። እኔ ልውጣ። አመሰግናለሁ። ደመሩ ኃይል ስቀበል በደንብ ነው ማወራሽ። ኃይል ስቀበል እንዴት አድርጌ ላጥፋው ነው? እንዴት አድርጌ ጸሎት ሳደርግ ኃይል ስቀበል እሺ ፍርዬ በደንብ ነው ማወራሽ። ለምን እኔ አሁን እንደዚህ አናግሬሽ የሆነ ቡጭቅ ያለ ነገር እንድነግርሽ ሳይሆን ዲፕሊ አንቺ ካለሽበት ነገር መላግም ይቻላል። ጴንጤ ነበር ኦርቶዶክስ ሆናል። አሁን እኔ ኦርቶዶክስ ነኝ። እኔ ጴንጤ አይደለሁም እኮ ለኔ የሆነ ነገር እያስረዳኝ ነው። ኃይል ተቀብሎ ምናምን አንቺን ማስረዳት የፈለገው እኔ እየተከራከርን ነው ነገር በደንብ ተከራከሩ። እኔ የለውበትም። አይ መከራከር ምናምን የለም ፍሬ። መከራከር ሳይሆን የኦርቶዶክስን አስተምሮ ነው የምናገረው እኔ ማለት ነው። ገባሽ አይደለ? እኔ አቅሻለሁ። አንቺ ነሽ ማታውቂኝ። ፌመስ ነሽ አንቺ። እርግጥ እኔን አታውቂኝም። እኔ ግን አንቺን አቅሻለሁ። እኔ እንዲያውም አሁን ያው ንስሐ ማለት እኮ መጸለይ ብቻ አይደለም ፍሬ። ታውቂያለሽ አይደለም? ቀድሞ ወደነበረብሽ ነገር አለመመለስ ነው። የድሮ ማንነቴን ላልደግመው ንስሐ ልገባ ነው። እንደዛ ካደረግሽ መልካም ነው። ምናልባት እግዚአብሔር ይሆናል ያገናኝ። ዛሬኛውን ኪዳነ ምሕረት ትናንትና ሀያት ገዳም ነበርኩ ትናንትና። ዛሬ ኪዳነ ምሕረት ነበርኩኝ እና ትናንትና የሄድኩበት ገዳም ለመጀመሪያ ጊዜ ነው በ20 ዓመቴ ለመጀመሪያ ጊዜ ነው የሄድኩት እዛ ገዳም በ20 ዓመቴ። እንደውም ያው አቡነ ሀራ የሚባል ገዳም ነው እዛ አዲስ አበባ ያለ ገዳም ነው። ከሱ የበለጠ ገዳም እንዳለ አውቃለሁ። ግን እግዚአብሔር እኔ ሲያለማምደኝ ተራራ እንዴት መውጣት እንዳለበት እንዴት ወደ ላይ መሄድ እንዳለብሽ አለማመደኝ። አይሽ አሁን ደብረ ሊባኖስ የሚባሉ የተለያዩ ቦታዎች አሉ። እዛ ሳሬድ በዚህኛው ተለማመድኩ። ከዛ በኋላ አንድ ነገር ተረዳሁኝ። ኦርቶዶክስ ተዋህዶ ለስጋ አትመችም። ተረዳሽ? ለስጋ አትመችም። አሁን ጴንጤ ለስጋ ይመቻል። ጴንጤነት እኔም ስለነበርኩ ማለት ነው። ለምን አሁን ካፌ ገብቼ ቡናዬን ምናምን ማካያቱን ኬኬን የሆነ ነገር ቂቅ አድርጌ በልቼ ማለት ነው ወይ ቡና ምናምን ጠጥቼ ቸርች እገባለሁ። ከዛ እናቴ ብትን ብዬ ነው ማመልከው እየዘለልኩ ማለት ነው። እየዘለልኩ ቅልል ብሎኝ ማለት ነው። ኦርቶዶክስ ተዋህዶ ግን ለስጋ አትመችም። ስጋሽን ጉሽም አድርገሽ ተረዳሽ? ስጋሽን ጉሽም አድርገሽ ከዛ መንፈስሽን ታበለጽጊዋለሽ። አሁን ፍሬ ምንድን ነው? አሁን አንቺ ያለሽበት አካባቢ ላይ ፍሪደም አለ፣ ነፃነት አለ። ተረዳሽ? ይሄን ነፃነት ደግሞ የሚፈልገው ማን መሰለሽ? ስጋ ነው የሚፈልገው። ያንቺ ስጋ ይሄን ነፃነት ይፈልጋል። መንፈስሽ ግን አይፈልግም ይሄን ነፃነት። ይሄን ነፃነትን አይፈልግም። ራሱን ለእግዚአብሔር ዲፔንድ ማድረግ ነው የሚፈልግ። ዛት ምን ይላል መጽሐፍ ቅዱስ ገላትያ 5:16 አካባቢ ላይ መንፈስ በስጋ ላይ ስጋ ደግሞ በመንፈስ ላይ ይቀዋወማሉ ይላል። ሁል ጊዜ መቃወም አለ። አንቺ ፍቃድሽን ተጠቅመሽ ስጋሽን ጉስም ስታረጊ መንፈስሽ ዴቨሎፕ ሊሆነ ይመጣል፣ እየጨመረ እያደገ ይመጣል። እና እንደዚህ ንስሐ መግባት ብቻ ሳይሆን ይህ ስጋ የሚፈልጋቸውን ነገሮች ቁንጥጥ ስታረጊው አይሽ ራሱ ጳውሎስ ሐዋርያው ጳውሎስ ምን አለ? ስጋዬን ጎስሜ አለ። ስጋዬን ጎሽሜ ለታየልኝ ነገር እሮጣለሁ አለ። እና ያ ነው ፍርዬ። እሺ አንቺ አሁን ጀስት የዋናት ምናምን እያሉኝ ነው። እኔ እንደውም በቃ ተሳዳቢ ምናምን ነበር ማድረግሽ በጣም እኔ አልሳደብም እኮ። እኔ የምሰዳደበው እኮ እዚህ የሚሰድቡ ልጆች ጋር እኮ ነው እንጂ እኔ ሰውን አታክ አላረግም እኮ። እና ጀስት ማለት በቃ አንቺ አሁን ማህተብ ደግሞ የለሽም በዛ ላይ አይሽ ባለ ማህተብ ነው። ኧረ እኔ ማህተብ ነበረ ተበጥሶብኝ ነው። የክር ችግር አለ እዚህ። አንድ ነገር አርጊ፣ እሺ አንድ ነገር አርጊ። እናንተ ሀገር ደብር አላለ? ነገ ሄዳለሁ ቤተክርስቲያን። በነገራችን ላይ በቃ ነገ ቤተክርስቲያን ስትሄጂ ማለት ነው፣ ቤተክርስቲያን ስትሄጂ ንስሐ አባትሽን መያዝ አለብሽ። አሉኝ፣ ንስሐ አባት አሉኝ። ቴንኪው። ንስሐ አባትሽ የሚሰጡሽ ቀኖና አለ።
እሱን ቀኖና ፈጽሚ። ገባሽ? ከዛ ቄዳር ተጠመቂ። ቄዳር መጠመቅ ግድ ነው። አንድ ሰው የማት በጠሰ ማለት አይሻልም? በጠሰ ማለት የሙስሊም ስጋ ከመብላት በላይ ነው። አንድ ኦርቶዶክሳዊ የሙስሊም ስጋ ከበላ ቄዳር መጠመቅ ግድ ነው። ኧረ እኔ በልቼ አላውቅም የሙስሊም ስጋ። ገባሽ? አሁን ማተብሽ ካንቺ አናግራቸው ብቻ በአጠቃላይ የንስሐ አባትሽን አናግራቸውና ካናገርሻቸው በኋላ እሳቸው የሚሰጡሽን ቀኑና ፈጽመሽ እውነተኛ ኦርቶዶክሳዊ ሁኝ። እሺማ እውነተኛ ስጋ ወደሙን የምትወስጂ ስጋ ወደሙ ስትወስጂ የማትሸማቀቂ የማትፈሪ። እሺ እሺ፣ እንደዛ ሁኚ። በጣም ወድሻለሁ። ከእህቴ ጋር ደግሞ አንቺ ሁኚ ከፈለሽ። አዎ እኔ ልውጣላችሁ። እዚህ ሁኚ፣ አዳምጪ። ከእሷ ጋር የማወራውን ለምን እሷ ሁኚ። አይ ይቅርብን። ወይ ውዴ ወድሻለሁ። ፍርዬ ጌም እየተጫወተች ነው አይደለም? ጌም እየተጫወተች እንደዛ ከሆነ ተጫወች ከሌሎች ጋር። እኔና እሷ እናውራ። እኔ ጌም እየተጫወትኩ አይደለም፣ ልደቴን እያከበርኩ ነው። ፈታ ብዬ እና ምንድነው ሃፒ በርዝዴይ ፍርዬ። ጊፍት ልስጥሽ። እንዴት ነበር? እኔ ጊፍት አልፈልግም። ሃፒ በርዝዴይ በቂ ነው የኔ ፍቅር። እሺ የኔ ቆንጆ ሃፒ በርዝዴይ። ያንን ነገር በራሴ እጅ አሁን አይተሽ ከሆነ ደቀ መዛሙርቶቹ ጥያቄ በሚጠይቁባቸው ሰዓት ስለ ኢየሱስ ክርስቶስ በሚጠይቋቸው ሰዓት ምን እንደሚሉ ታውቂያለሽ? እኛ ይላሉ የዳሰስነውን በጆሮአችን የሰማነውን ያየነውን እንመሰክርላችኋለን ይላሉ። አይሽ አንድ ሰው የዳሰሰውን ያየውን የሰማውን ሲመሰክር ሙሉ ነው ማለት ነው። ሙሉነት ይታይበታል። ሶዛት አስተምሮቷን አየው፣ ሳልቬሽን ላይ ያላትን ነገር አየው፣ ክርስቶሎጂ ላይ ያላትን ነገር አየው፣ ትሪኒቲ ላይ ገባሻ፣ ባፕቲዝም ላይ ሳክራመንት ላይ በጣም ማለት ነው። ቤተ ክርስቲያኒቷ ከዘላለም ሕይወት የሚያጎድል ምንም ነገር የላትም። ምንም ነው የምልሽ። አንድ ሰው ኦርቶዶክሳዊ በመሆኑና ክርስቶስን በመከተሉ ከዘላለም ሕይወት አይጎድልም። አንዳንድ ሰዎች ግን ለዘመናት እችን ቤተክርስቲያን የማታምንበትን ታምናለች እያሉ ስሟን ያጠፉታል። በጣም የሚያስገርምሽ ማለት ነው። ስሟን ያጠፋሉ። እሷ እኮ የለችበትም። ለምሳሌ ያክል ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል አስተምሮ አለ ተብሎ በቤተክርስቲያኒቱ ዘንድ እንዲወራና የኢየሱስ ክርስቶስ አዳኝነት እንዲያንስ ወረኞች ብዙ ስራ ይሰሩ ነበረ። ነገር ግን እውነታው ይሄ አይደለም። ዓለም የሚድነው በክርስቶስ ኢየሱስ በፈሰሰው ደም ብቻ እንደሆነ ነው የምታምነው ቤተክርስቲያኒቷ። የሰው ኃጢአት ሊታጠብ የሚችለው ክርስቶስ ኢየሱስ ባፈሰሰው ደም ነው። እሱን ስታምኚ ራሱ ኢየሱስ ክርስቶስ ምን ብሎሻል መሰለሽ? ያመነም የተጠመቀ ከሱ ጋር የነበሩ ደቀ መዛሙርቶች የሚያስተምረው ነገር እውነት መስሎ ስለታያቸው ብዙዎቹ ተሰናከሉበት ይላል። እርሱ ግን እውነት ነበር የሚናገር የነበረው። ይህንን ደግሞ እንዴት እንደምናደርግ ራሱ በጌታ እራት ቀን ነገረን። ምን ላይ? ሉቃስ 22:19 ላይ ምን ብሎ ነገር መሰለሽ? እንጀራም ቆርሶ አለ ባርኮ ሰጣቸው አለ። አይሽ ይህ እንጀራ ከተባረከ በኋላና ከመባረኩ በፊት አንድ አይደለም። ከመባረኩ በፊት ሊትራሊ እንጀራ ነው። ሊትራሊ ማለት ነው። ከጸሎት በፊት ሊትራሊ እንጀራ ነው። ከጸሎት በኋላ ግን የሚቀየር እንጀራ ነው። ይሄ የሚቀየረው እንጀራ የማን እንጀራ ነው? የክርስቶስ ኢየሱስ ስጋ የሆነ ነው። እኔ ከሰማይ የወረድኩ እንጀራ ነው ብሎ ስላለ ማለት ነው። አይሽ ከዛ በኋላ ምን አላቸው መሰለሽ? ቆርሶም ሰጣቸውና ይህ ስለእናንተ የሚቆረሰው ስጋዬ ነው አላቸው። እንደገና ደግሞ ወይኑን ቀዳና ሰጣቸው ይላል። ባርኮ ሰጣቸው ይላል። ጸልዮ ሰጣቸው ይላል። ይህ ደግሞ አላቸው ስለእናንተ የሚፈሰው ደሜ ነው አላቸው። ይህንን ባደረጋችሁ ሰዓት፣ ይህንን በወሰዳችሁ ሰዓት ምስክሮቼ ትሆናላችሁ አላቸው። የዘላለም ሕይወትም ታገኛላችሁ አላቸው። አይተሻል?
ይሄንን ከፈጸምሽ በኋላ ኦርቶዶክሳዊነት ደስ የሚልሽ ምን እንደሆነ ታውቂያለሽ? ይሄንን ማን ይገባብሻል መሰለሽ? አጋንንት በራሳችን የተነሳ ልናጠው እንችላለን። አዳም በራሱ የተነሳ ነው ከእግዚአብሔር ሕልውና የጎደለው አይደል? በራሱ ጊዜ ነው ከእግዚአብሔር ሕልውና የጎደለው ፍቃዱን ተጠቅሞ። አይሽ የሰው ልጅ ፍቃድ ሊድንበትም ሊሞትበትም እግዚአብሔር ሰጥቶታል። የሚገርምሽ አዳም ከዛ ከእግዚአብሔር ሕልውና ሲጎድል ማለት ነው እግዚአብሔር የአዳምን ፍቃድ አልወሰደበትም። ተረዳሽ? አልወሰደበትም። የአዳምን ፍቃድ ወደ ምድር ሲወረውረው ማለት ነው አዳም ከነ ፍቃድ ከኦርቶዶክስ መጽሐፍ ቅዱስ ያለው ነገር ስትነግሪኝ እሺ ተቀበልኩሽ እና የት ልግባ አልኩሽ? አይ በጣም ደምረው ለምን መሰለሽ ይሄንን የምለው አንተ አሁን እምነት አልገባህም። ለዛ ነው ቲቲዬ አንድ አዳምጪ። ለምንና ስለ ሃይማኖት ያልገባህ ወሬ ምን ቆንጆ እየተወያየን ነው። እና ለመሰለሽ ይሄንን የምልሽ አሁን እኔ አንድን ሰው ከየትኛውም የፕሮቴስታንት ዲኖሚኔሽን ወይም ደግሞ እስልምና ወይ ሐዋርያ ቤተሰብ ወይ ጆባ ባሳምነው ቀጥታ አንድ ዶግማ ያላት አንድ ዶክትሪን ባላት ቤተክርስቲያን ውስጥ እንዲካተት አድርገዋለሁ። ከዛ በኋላ አባል ሳይሆን የማደርገው በምነገረው ትምህርት አካል እንዲሆን የቤተክርስቲያን አካል የቤተክርስቲያን ብልት እንዲሆን አድርገዋለሁ አንድ ውስጥ። አሁን አንቺ ደግሞ እኔን አሳመንሽ ወይ ደግሞ የሆነ በፕሮቴስታንት ቤተ እምነት ያለውን ሰው አሳመንሹ። ኦኬ አሳመንሹ። ባፕቲስት ውስጥ ነው ያለሽው አንቺ የባፕቲስት ቤተክርስቲያን ተከታይ ነሽ። አሳመሹ። አሁን ሙሉ ወንጌል ሊድ ብል ተለቀዋለሽ አንቺ አሳመንሽ። ሂር ኢዝ ዘ ቲንግ ኦርጋናይዜሽን ኢዝ አ ቾይስ። መካፈል የምትፈልግበት ቦታ ኢትስ አ ቾይስ። ይሄ ምርጫክ ነው። እኔ ለአንተ ልነግርክ የምችለው ወንጌል ነው። እሱንም እኔ ህይወት ላይ የሚታይ ከሆነ ነው። ህይወቴ ላይ የማይታይ ነገር ላሳይክ አልችልም። አስተምሮቱስ ቲቲ አንቺ አሁን ባፕቲስት አስተምሮቱማ ራሱ መጽሐፍ ቅዱስ እንደሚለው ነው። በህፃናት ጥምቀት ታምኛለሽ? አላምንም። ምክንያቱም ሰዎች አምነው እንዲጠመቁ ነው ማምነው። ቴንኪው። አንቺ በህፃናት ጥምቀት አታምኝም። ህፃናት ድነዋል በጌታ በኢየሱስ ክርስቶስ ሞት ሁላችንም ድነናል። ስለዚህ ማንም ሰው የአዳም ኃጢአት የለበትም ማለት ነው። የአዳም ኃጢአት አለበት። እሺ፣ ስለዚህ የአዳም ኃጢአት ካለበት የአዳም ኃጢአት ከስንት ዓመት በኋላ ነው ለአዳኜ አድርጌ ስቀበል? የአዳም ኃጢአት ከስንት ዓመት ጀምሮ ነው ሰው ላይ ሀፕን የሚያደርገው? አሜን። ሰዎች መዳን እስከሚገባቸው ድረስ። አሁን አንተ እያረክ ያለኸው ደምረው ከጴንጤ ሴት ጋር እየተከራከርክ ነው የሚመስልህ። አይደለም ነው ወይ? ከጴንጤ ሴት ጋር አይደለም። ባጭሩ ማለት ነው። ባጭሩ እኔ ልጠቅልልሽ እና ባጭሩ የፕሮቴስታንት እና የጴንጤኮስታል ዲኖሚኔሽን ተለያይቷል በጣም አንደኛው ይኸውልሽማ አንደኛውን ዲኖሚኔሽን አይቀበሉም። በአንደበት ግን ኢየሱስን ነው የምናገለግለው ይላሉ። ግን አስተምሮታቸው የተለየ ነው። አንደኛው የሰዎችን እምነት ኖ ወይ እኔ አሁን ኖ ወይ ዶክትሪን ነው ማወራሽ። የሰው እምነት አለ ማወራሽ። የሰው እምነት ሳይሆን ዶክትሪን ነው ማወራሽ። አሁን እኔ ዶክትሪን አሁን ማውራት ያለሁት ምንድነው መሰለ፣ ሰዎች ብዙ ጊዜ እንደ ጴንጤ ናት ብለው በሚል ሳቤ እኔ አሁን በጴንጤ ሲስተም ውስጥ አስገብቼሽ አለ ማወራሽ። አሁን አንቺ ነገርሽናል ባፕቲዝም ነኝ ብለሽኛል። እኔ የምካፈልበት ቤተክርስቲያን ልጄ እንድታድግበት የምፈልገው የወንጌል አስተምሮት የባፕቲስት ክርስቲያን ነው። ምክንያቱም እዚያ ሀገር ስለተወለደች that's exactly ለሷ ፊት የሚያደርግ ነገር አግኝቻለሁ። but forget about me በነቢያት ታምናላችሁ? በነቢያት ደምረው የእግዚአብሔር ቃል ነው። ይኸውልሽ ስትመልሽ ከእግዚአብሔር ቃል አኳያ ነው የምትከራከር ያለው ከጴንጤ ሴት ጋር አይደለም። የምትከራከረው ያለው
የራሱን ጥግ አስከብሮ መኖር ከሚችል ሰው ጋር ነው። like when you see me እኔን ስታይኝ እንድታቅም ፈልገው ደምረው ኦርቶዶክስ ነው I respect that and I don't need any challenge የምፈልገው ደምረው ኦርቶዶክስን ጠንቅቆ አውቆ በዛ ውስጥ ሰላም አግኝቶ ለሰዎች ሰላም እንዲሰጥ ነው። አንቺ ደግሞ ኢንቫይት አድርግሻለሁ አንቺ ከዚህ ከፍሬያማነት እንድትጎዲ መግደል እኔ ኢቫንጀሊስት አይደለሁም ኖ እንደዛ ካልሆነ መዳንሽ እኮ አደጋ ውስጥ ነው ያለው ስለኔ መዳን በእኔና በአምላኬ መካከል ነው ስለኔ መዳን ወንድምሽን ይወደሽው አይደለማ ተለያይተሻል ከወንድምሽ ጋር ይኸውልህ ደምረው ስለራሱ አለ ማከራችሁ ላይ መለያየት አለ ውዴ ይኸውልሽ ደምረው ማተኮር ያለበት ስለራሱ መዳን ስለራሱ አይደለም እንደዚህ ላላ ይኸውልሽ ሮሜ 10 ላይ ሰው እኔ ለኦርቶዶክስ እምታለው ሲል ደግሞ እንደምንም 1 minute ጠንቅቆ ተምሮ ለሌሎች ኦርቶዶክሳውያን እኔ ኦርቶዶክስ ላይ እፈልጋለሁ ብለህ አንኳኩተህ ሄድከው ማን ሰብከው ሚውት አልሽኝ እንዴ ማን የሰበከክ ኦርቶዶክስ ነህ ኦርቶዶክስ ማን የሰበከክ ሚውት ነኝ I am listening to you እየሰማሁህ ነው ታዲያ ለምን ላንቺ ብቻ ተናገረሽ እንደዛ ከሆነ እኮ አንተን ኦርቶዶክስ ማን ያደረገክ የእግዚአብሔር ቃል Thank you so እኔንም የእግዚአብሔር ቃል ወደ ፈለገበት ይወስደኛል እኔ ወደ አሰብኩበት ወደ አመንኩበት እኮ አንድ ነገር ደግሞ ዲፌንድ ያስደርግሻል ምን Thank you በኢቫንጀሊካል ቤተክርስቲያን ውስጥ ያሉ ዲኖሚኔሽኖች አሉ የትኛውን ሄዳ ነው አንቺ ነሽ ሄዳንሽው ኦርቶዶክስ ነህ ደምረው ያ I am so proud of you በጣም ኮርቼብሃለሁ Thank you ኢትዮጵያዊነትን ኦርቶዶክስን እንድትጠብቅ እግዚአብሔር ወደዛ መርቶሃል አይደለ Thank you በስነ ስርዓቱ ከ20 አመት በኋላ ስለተመለስክ የመጀመሪያው የኦርቶዶክስ እንትን አለማስገደድ ነው ማንንም መንገድ ላይ ጠርተው ነው እኔ ቅድም ነገርሽ ነበር ቅድም ለምሳሌ በአንግሊስቶች መንገድ ላይ የኋላኛው አማኞች ጀሆቫ አንድ ጊዜ ዋን ሞር ታይም ቀደም ነው ትናገራለሽ ቀደም ገባኝ ቀደም ምን ብዬሽ ነበር ቀደም እኔ አንቺን ብትቀበይም ባትቀበይም አሁን ከአንቺ ጋር ያወራሁት የተነጋገርኩት የእግዚአብሔር ቃል ባንቺ ላይ 30 60 100 ሊያፈራ ይችላል መቼ አይታወቅም Thank you ከዛስ የሚያድነው እግዚአብሔር ነው እኔ ማንንም ኦርቶዶክስ አይጠይቂ ደምረው ኦርቶዶክስ ይሆናል ብሎ በተአምር የማያምናል እግዚአብሔር መልካም ነው አይሽ አይደለ እኔ ላይ ያ በእኔ የምጠይቀው የማነበው ምንም ሆኖ ነገር ቃሉ እኔ ውስጥ ገብቶ ፈርቲላይዝ ሆነ በቀለ ሞቶ ነበር ስሰማው Thank you በቀለ the same thing ካንቺ ጋራ happy for you ደስ አለኝ ለምን መሰለህ ወድሻለሁ በቃ የምትጓጓለትን ነገር አገኘ እንቅልፌ መጣ ጴንጤም መልእክት ላስተላልፍ እንቅልፌ መጣ በጌታ ጴንጤም ኦርቶዶክስም ኦርጋናይዜሽን ለውጥ ሲያመጣ አንዱ አንተ እንዲነ ከማለት ይልቅ ላመንክበት ቤተክርስቲያን ራስህን ሰጥተህ ወንጌልን ማገልገል ኦርቶዶክስ ናት አሁን ነገ ማለት ነው እንደዚህና አዳምጪኝ ዋን ሞር ታይም ብቻ በቃ ለመሰለሽ አንድ አዳምጪኝ ትናንትና ደከመኝ እንደዚህ ደከም ዛሬም እንደዚሁ አሁን ባለፈው ትናንትና ላይቭ ከፍቼ እግዚአብሔር ግን ይመስገን ላይቭ ከፍቼ የምናወራች የነበረችው ልጅ ዛሬ በቃ ጀስት መጣ ፍቅሯን ገልጣለች ሶዛት ቲቲም ነገ ልቧ የተነሳሳበት ቢያንስ እንኳን ማህተብ ለማሰር የተነሳሳሽበት ነገር በጣም ደስ ይለኛል በቃ ይሶኬ ይላት ወንድሜ ምን አይታስተምር አሁን አንተ ምን እያረክን ያለው መሰለ እንደ ጆቫ ዊትነሶች የሰው በር እያንኳኳክ ንቁ የሚለውን መጽሐፍ እያስተማርክ ነው እና ያንን አርጊና መዝሙር አዳምጪ ሮብለት አግኝሻለሁ ጀምሮ አዳምጣለሁ አሁንም አዳምጣለሁ ሮብለት ላግኝሽ እሺ ሮብ እንገናኛለን
እሺ ፓስተር ደምረው እኔም እወዳለሁ በጌታ ፍቅር ቻው ባይ አገልጋይ ደሜ አገልጋይ ደምሮ ያለካ ቀርቷል ደምረው ማድረግ የሚችለው አንድና አንድ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሯ እውነት የእግዚአብሔር መንግስት የሚያስወርስ መሆኑን መናገር ነው እኔ ነግራቸዋለሁ አሁን እግዚአብሔር በቃ ዛሬ ጨርስኳ ወይም ማክሰኞ ምናምን አንድ ተነጋግረናል ገዳሜ ሄጄ ከጸለይኩኝ ጀስት የሆነ ቻሌንጅ እንኳን ቢመጣብኝ መቋቋም እንድችል ከጸለይኩኝ ምን ካልኩኝ በኋላ በሚቀጥለው ሰኞ ማለት ነው ስማችሁን መዘግባችኋለሁ ስማችሁን መዘግብና አንድ እንግዲህ አባት አናግርና የጎዳና ላይ ስብከት እንጀምራለን እሺ ጋይስ ዋን ቱ ዋን ካውንስሊንግ አገልግሎት እንዲህ ብልጥ ብለን ማለት ነው በልጠን የዋን ቱ ዋን አገልግሎት እንጀምራለን እሺ እንዴት ማገልገል እንዳለብን የተወሰነ 30 ደቂቃ ምናምን አንድ ሰዓት ያለኝን ትምህርታዊ ይዘት እነግራችኋለሁ የጎዳና ስብከት እንዴት መሰበክ እንዳለበት እነግራችሁና ይኸውላችሁ በስህተት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሸጉዶ የወጣውን ሁሉ ማለት ነው ወደ ቤቱ እንመልሳለን ኢየሱስ ከፍሎልሃል የሚባል ስብከት ሰብከ ያታለልከውን ሰው እንመልሰዋለን ኢየሱስ ከፍሎልሃል ብለህ የሸወርከውን ፒፕል እመልሰዋለሁ ኢየሱስ ከፍሎልሃል ያልከውን ማለት ነው እሺ እመልሰዋለሁ አትጠራጠር አይስዌር ቱ ጋድ ከዛስ 2025 አንድ ነገር ይሆናል ኢትዮጵያ ውስጥ አንድ ነገር ይሆናል ሙሉ ፐርሰንት ማለት ነው ኢትዮጵያዊ ኦርቶዶክሳዊ ይሆናል ሙሉ ማለት ነው እኛ ኢትዮጵያ ውስጥ ዶሚኔት እናደርጋለን በወንጌል ገጠር ውስጥ እየገባን የተሸወደውን የገጠር ህዝብ ሐዋርያት የሆነውን ጴንጤ የሆነውን እንመልሰዋለን ብራዘር ስንዴና ዘይት እየተሰጠው የሕክምና ወጪ እየተደረገለት ልጆቹ እየተማሩ እንመልሰዋለን ወደ ቤቱ በጣም ትልቅ ቱር ነው የምናደርገው በጣም እሺ ጋይስ በጣም የሚቃጠል እስቲ አሁን ደግሞ ይቃጠል እስቲ ገብቶ ደግሞ ሲሆን የሆነ ነገር ሲበሉ ስንት ሰዓት ተኩል 30 ደቂቃ ነው በቃ ያለኝ እንዴ ፑሽ አታደርጉም እንደ ጊፍት ምናምን አረ ይደብረን እናንተ ጊፍት ምናምን ማስጡ ሮማ እንደምዬ እንዴት ዋልክልኝ እንዴት ነሽ ሰላም አልክልን አባታችን አረ ምን አባት ነው አባቴ አባት እዛ እንትን ፈልጋቸው አባት ትላለህ እንደ ብራዘር እያሾፍክ ነው ይቅርታሽ እኔ ኦርቶዶክስ ነኝ እንዳታስብ ኦኬ ወንድሜ በለኛ እኔ አባት ይቅርታሽ ወንድምሽ እንደዛ በል ፋንቱዬ እንዴት ዋልክልኝ ደግሞ አለሽልኝ እንዴት ነው ሁሉ ሰላም ነው እንዴት ነው በረከት ተካፈላችሁ አይደለ ወው ስብሐት ላ አይሽ አይደለ ተባረክሽ እኮ አንቺ ጸሎት አድርገልናል መቼም ለኛ አዝኜብሃለሁ ገንዬ ዋይ እዴ ኔክስት ዊክ ኢዝ ካሚንግ ኦኬ ገንዬ አረ ገንዬ እኔ ጀለስካ አንቺ ጀለስካ አይደለሽ እንዴ የኔ እናት እወድሻለሁ ምንም ጴንጤ ብትሆኝ እኮ እወድሻለሁ በእውነት እሺ አንቺንም ባለቤትሽንም አይላኪው ልጆችሽን በጣም አይላኪው መቼም ነው ማረሳችሁ እሺ አምናለሁ አይ ስዌር ቱ ጋድ አንድ ቀን ደግሞ ባለማህተብ እንደምትሆኑ እሺ ገኒ ባለማህተብ ትሆናላችሁ የእውነት አው ጥሩ ጊዜ ነበረን ገኒ ፋንቱዬ በጣም ቆንጆ ጊዜ አይ በቃ አሁን ደክሞሃል ሰሞኑንም እዛው ነበርክ ዛሬም እዛው ነበርክና ደክሞሃል አሁን ልተውህና ሰላም እደርልኝ እሺ ፋሚሊ እዚህ ጋር 500 ምናምን ሰዎች አላችሁ ወይ ማክሰኞ ወይ ደግሞ በዚህ ሳምንት ውስጥ ወይ ማክሰኞ ወይ አርብ 2 ቀን ማለት ነው በእህታችን ፋንቱ ዘማሪ ፋንቱ የሚገራርሙ መምህራኖች ይመጣሉ እንዳትረሱ የሚገራርሙ መምህራኖች ይመጣሉ በሳምንት 2 ቀን ማለት ነው የቤተ ክርስቲያንን አስተምሮ ቁጭ ብለን እንማራለን ገባችሁ አማድ የሚባሉ አስተማሪዎች እነ መምህር ተስፋዬ ሞሲሳ አይስዌር ቱ ጋድ ደግሞ አንድ ቀን ዲያቆን ሄኖክ እንደሚመጣ አይስዌር ቱ ጋድ አንድ ቀን ዶክተር ሮዳስ እንደሚመጣ
በጣም እና ጀስት እንደዛ እሷ ቤት ፋንቱ ቤት ማለት ነው ወይ ማክሰኞ ወይ ሮብ ማን ነው አርብ 2 ቀን በሳምንት 2 ቀን ከ1 ሰዓት ተኩል በኋላ ፕሮግራም አለ። እሺ እንዳትቀሩ የኔ ተወዳጆች፣ በጣም ነው ማከብራችሁ። በጣም የተነጋገርነው ደግሞ ስላለ እሱን በጣም መስራት አለብን። ቃል እግዚአብሔር ብቻ ሳይሆን ኦርቶዶክሳዊ አቅም የሚለውን ረሶት ሌላው ደግሞ ይኸውላችሁ፣ ሌላው ደግሞ ማለት ነው በጣም ትልቅ ኮንተንት ይዛለች ፋንቱ። ጌታ በሚያውቀው ነው ብላችሁ ማስታወቂያ ምን እንሰራለን። እርግጥ ምንድነው መሰላችሁ፣ ለምሳሌ ግን 5 ሰው 6 ሰው እየተኮነ በመደራጀት ከባንክ ቤቶች የሆነ ሳምቲንግ ነገር የስራ ማንቀሳቀሻ ገንዘብ እንትን ተደርጎ እንደዚህ አይነት እቅድና ፕሮግራም አላት። ደግሞም ረጅም ርቀት ሄዳለች በዚህ ጉዳይ ማለት ነው። ረጅም ርቀት ሄዳለች እና በእንደዚህ አይነት ሁኔታ ላይ ተዘጋጁ። በእንደዚህ አይነት ሁኔታ ላይ ተደራጅተን በማይክሮ ፋይናንስ እንደዚህ የሆንን ባንክ ቤት ደግሞ በገንዘብ ሰፖርት እየተደረግን ገባችሁ አይደለም። እኛ በግል ደግሞ የሆነ ነገር ሰጥተን ከባንክ ቤት የሆነ ነገር ተደርጎልን አንድ ነገር የምንጨበጥበት ነገር ደግሞ አዘጋጅታለች። በጣም አይነት ስራ ከሚሰሩ ሰዎች ጋር ኮንታክት አድርጋለች እና በጣም መጪው ዘመን አትጠራጠር፣ ኦርቶዶክሳዊ ባለማህተብ ያንተ ነው። እስቲ የኔ ነው በል በእናትህ፣ እውነት የኔ ነው ፋንቱዬ። እኔ አይስወርት ጋድ እንዴ ድህነትማ እኔ ጋር መምጣት የለበትም። የሆነ ሀሳብ ሼር አድርጊና ከዛ ወደ ገኒ ጋር እንሄዳለን። ሳብ ያው አንተ ተናግረዋል። በአቅም ማደግ አለብን ኦርቶዶክሳውያን። እንደምታዩት በየቦታው በሚላክልን $100 $50 ነው አብዛኞቻችን ኢትዮጵያ ውስጥ የምንኖረው እና ስራ ካልፈጠርን ራሳችንን ካላሻሻል በራሳችን መንገድ ካልሄድን ከባድ ነው የሚሆነው ወደፊት ማለት ነው። ስለዚህ ወጣቱ ይማራል፣ በዲግሪ ይመረቃል፣ ግን ስራ የለም እና ይሄን እንደነ ሶሉሽን ይሄን በደንብ ያላችሁ መጠን እግዚአብሔር ይርዳን። ደምዬ በደንብ በሰፊው እንነጋገራለን። ዛሬ ይበቃኛል። አመሰግናለሁ። እሺ እንነጋገርበታለን። ቴንኪው። በነገራችን ላይ ፋንቱ ከስር እህታችን ገነት ለሜሳ በእንደዚህ አይነት ቢዝነስ ተኮር ስራ ላይ እንትን ሞቲቬሽን ስፒከር ነች። ሰዎች በስራ በልጽገው እስቲ ኢቭንዞ ራሷን ታስተዋውቅሽ። ገኒዬ ሰላም ላንቺ እህቴ። ደሚ እንዴት ነው? ሰላም ነው? እንዴት ነህ? ሰላም ነው ኮይ? አለን እግዚአብሔር ይመስገን። ደምሻይ ያ ታውቂያታለሽ፣ በጣም ተወዳጅ ናት በጣም ነው። እሺ ፋንቱዬ እንዴት ነሽ? እሺ ያው ደምሻ እኔ አዝኜ ባህል ስላልኩት ነገር አንድ ነገር ተንፍሼ ልውረድ። ጽፌልህ ነበር እንዴ? ባይ እኔ ያው ታውቃለህ በጣም ሪስፔክትፉል አለኝ ላንተ ሪሊ ማለት ማቀህ እንደዚህ እንትን ላይ ብቻ አይደለም ፐርሰናሊም ነው ማቀህና ምንም ስላንተ ያው ኔጌቲቭ እና መጥፎ ሰው እንዳልሆንክ ነው ላቅ የምችለው ላወራ የምችለው ማለት ነው። ዲቴል ፐርሰናሊ ስለማቀህ ማለት ነው። ነገር ግን አንዳንድ ጊዜ እኛም አለን ቤተሰቦች ነን እና እኔ እንደዚህ ስገባ ላይክ እንደዚህ አንተ ጋር ስገባ የምሰማቸው ነገሮች ታውቃለህ፣ እኔ የወንጌል አማኝ ነኝ። እንግዲህ አንተ ቀድሞ የነበርክበት ቤተክርስቲያን ውስጥ የነበርኩ ሰው ነኝ ደምሻዬ እና አሁን ቅድም ላይ ሀይ ደምሻ ምናምን ነገር እያልኩ እንዲህ ስትል ሰማሁ። በእንትን የመጣ በስንዴ በምናምን ያምናል። ያ አንዳንድ ጊዜ ሰዎች የሚሉት ነገር ኖ ይቅርታ ይቆጡ እንደዛ አይደለም ገንዬ። በስንዴ የመጣ አይደለም እኮ ሀሳቤ በስንዴ የመጣ ሳይሆን በገጠር ከተማ ውስጥ ወንጌል ለማስፋፋት ገባሽ አይደል? ሰፖርቲንግ አለ። ለምሳሌ ግን ሰፖርቲንግ ማለት ሰውየውን በተለያየ አቅም እንዲጎለብት ስታደርጊው ለዛ ነገር ራሱን ይሰጣል ለዛ ነገር እንጂ በስንዴ የመጣ በእምነት እያልኩ አይደለም። ይሄማ በቃ ተሳደብኩ ማለት እኮ ነው። ይሄማ ቤተክርስቲያኑን አቃለልኩ ማለት እኮ ነው። ይሄ ከኔ አይጠበቅም።
ገና አይጠበቅ። በቃ እኔ ኖርማሊ ያልክ መስሎኝ ባይዘዌ እኔ አሁን አንተ ጋር ወዳጃችን ነህ። ወዳጅነታችን እንደውም በጣም ይጠነክራል እንጂ ምንም የሚፈጠር ነገር አይኖርም። ሰው ልጅ የፈለገውን እምነት የፈለገውን የእምነት እንትን መከተል ይችላል። ይሄ መብት ነው የአንድ ሰው ፐርሰናሊ። አንተም የኔን ታከብራለህ፣ እኔም ያንተን አከብርልሃለሁ። ይሄን ያህል ዘመናዊ ሰው ነህ፣ ምንም ችግር የለውም። ያው በሰማይ ቤት ሁላችንም በሰራነው ልክ ነው የምንጠየቀው። ማንም ለማንም አይጠየቅም እና ከዛን ግን እንደዚህ ያልክ መስሎኝ ደሜ ዛሬ አስከፋኝ ብዬ ነበር። አይደለም ነው አይ እንደዚህ አሁን ሽንት ቤት እየተሰራላቸው ወይ ልጆቻቸው ትምህርት ቤት እንዲገቡ እየተደረጉላቸው ስፔሻሊ እንደዚህ የምታደርገው ቃለ ሕይወት ቤተክርስቲያን ናት። ሙሉ ወንጌል ይህን እያደረገች አይደለም፣ ግልጽ ነው። ቃለ ሕይወትና መካነ ኢየሱስ ናቸው ቤተ እምነታቸውን በዚህ ልክ የሚያስፋፉት። እንደገና ደግሞ ሐዋርያት ወይ ደግሞ ኦንሊ ጂሰስ የሚባሉት አሁን ላይ ደቡብ ላይ በእንደዚህ አይነት ሁኔታ ነው በእምነታቸውን እያስፋፉ ያሉት። ሶዛት እየተሸወደ የገባውን ህዝብ በእንደዚህ አይነት መልኩ እየተሸወደ የገባውን ህዝብ እኛ ደግሞ ገጠር ውስጥ ገብተን እንደዚህ ወንጌል ዋን ቱ ዋን ካውንስል እያደረግን እውነት እየነገርናቸው ፍቃዳቸውን እንደገና ለተወለዱበት በልጅነት የልጅነትን ጥምቀት በወሰዱበት ቤተክርስቲያን ውስጥ እንዲመለሱ እናደርጋለን ነው። ከወንጌል አኳያ ነው። በጣም የጴንጤ ቤተ እምነት በስንዴ መጣ መቼም አይደለም። መቼም ወንጌል በደንብ የሚሰራበት ቦታ ነው። ታውቀዋለህ። ክርስቶስ መገኘት ያለበት ቦታ ነው። መንፈስ ቅዱስ ያለበት ቦታ ነው። በጣም ነው እንደኛ ኦርቶዶክሳውያን ብድግ ብለን ነው በቃ የጠፉ ልጆችን ወደ ቤቱ የምንመልስ። በጣም መጽሐፍ ቅዱስ ይወርሽማ መጽሐፍ ቅዱስ ሲናገር እንደምታውቂያለሽ መጽሐፍ ቅዱስ ሲናገር ማለት ነው መከሩ ብዙ ነው ይላል። ኢየሱስ ክርስቶስ ነው የተናገረው። መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። የተጠራ ብዙ ነው፣ የተመረጠ ጥቂት ነው። ባይዘዌ በቃ ደምሻዬ ብዙ እዚህ ጋር አላወራህም። ኖርማሊ የሚመስል አሁን እኔን የመሰለኝ ነገሮች ሲኖሩ ላይክ ዲጂታል ፉትፕሪንት የሚባል ነገር አለ አይደል? ከዚህ በፊት አውርቻለሁ ነው ብሏል ተብሎ ቢባል እኔ አላለም ብዬ ማለት የምችልበት በሀሳብ ልንለያይ እንችላለን። አንዴ ይኸው መርጌታ ከዚህ በኋላ ይህን ፎቶ አላደርግም። ኤርሚያስ አበበ ቤት ግን እንዳይገቡ። ኤርሚያስ አበበ ቤት እንዳይገቡ። አዘርዋይዝ እኚህ ሰውዬ እርሶ ካልሆኑ እኚህ ሰውዬ የት ደብር እንዳሉ ተነግሮኛል። ማርያም ቤተክርስቲያን እንደሆኑ ተነግሮኛል። ስለዚህ እኚህ ሰውዬ መጥተው በድምፃቸው ሰምቻቸዋለሁ። ድምፃቸውን አደባባይ ላይ እንሰማለን። እርሶ ከሆኑ ግን በተአምር ከኤርሚያስ አበበ ጋር ከቀለሜ ጋር ሆነው እንዳይሳደቡ በተአምር እንዳይሳደቡ። እሺ እችን ቤተክርስቲያን እንዳይሳደቡ ለሰከንድ ማለት ነው፣ ለሰከንድ በቃ። ከዛ ውጭ ወዶታል እና ገንዬ እንደዛ ነው። ከሰኞ እስከ ቅዳሜ ባለው ጊዜ ውስጥ ደውልልሽና ከቻሳንላል እናት ይመች። ሰላም ባባይ። እሺ ወንድማችን ጤና ይስጥልኝ። ምን ልታዘዝ አባቴ? ሻይ ቡና በቃ ከስር ሻይ ቡና በል። በቃ አሁን እኮ አዶኔ ቤዜቅ ይላል የዚህ መሳፍንት ላይ ጋይስ፣ መሳፍንት 12 ላይ ነው አለ አዶኔ ቤዜቅ በቤዜቅ ተያዘ የሚለው መሳፍንት 12 ላይ ነው። አይዶን ነው እንግዲህ ጥቅሱ የት ቦታ ላይ አይደለም፣ 5 ላይ ነው መሰለኝ። መሳፍንት 5 አዶኔ ቤዜቅ በቤዜቅ ተያዘ ይላል። አዶኔ ቤዜቅ በቤዜቅ ተያዘ። ጀስት በቃ ያለው ነገር ይሄ ነው። እንግዲህ አንድ ረፍት ሰጠው ማለት ነው። ለቤተ ክርስቲያን አንድ ረፍት ሰጠው። ለኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ረፍት ሰጠው ከሚሰድባት ሰው። እና ታዲያ እናንተ እኔ እሰደባለሁ፣ ጊፍት ለቃቃሚ ይባላለሁ። እስቲ ቅዳሜ ነው አስደስቱኝ፣ ፎ አርጉኝ። እስቲ ቅዳሜ ነው ዛሬ። የለም ጊፍተሮች የሉም። እስኪ ጊፍተሮች ጋር ሼር አርጉላቸው። ሳሚ አይተኛ ለኪዳነ ምሕረት በቃ በእናታችሁ ሁላችሁንም ወዳችኋለሁ በጣም። አይ ላቭ ዩ ሶ ማች
ኤቭሪባዲ ሳምሰንግ A14 ነው። ሃይ ደምረው መሲ ወይ እንዴት ነሽ? እንዴት ነህ? ባለማተብ እንኳን አያምርብኝ እንዴ ተመለመለ ግንድ መስሎ አንገትክ ላለፉ ስንት አመታት እንዴነሽ የተመለመለ ግንድ መስሎ አንገትክ ላለፉ ስንት አመታት እንዴነሽ? አንቺ ሰላም ነው? እየበረታሽ ነው? በቀደም ለሌት ቤተ ክርስቲያን ነው ገቢ ማሰባሰቢያ ስታርጉ የነበራችሁት በመማር ቤት ለቅዱስ ዑራኤል ለቅዱስ ዑራኤል እንደዚህ አይነት ነገሮች ታቀርሻለ። ዋጋ አለው በእግዚአብሔር ዘንድ ማለት ነው። ምንድነው ዋጋ አለው የምልሽ? አሁን እግዚአብሔር ኃጢአተኛ እንዳይሰበስብልኝ ጻድቁ ብቻ ይሰበስብልኝ አይልም። እግዚአብሔር ሰው ነው እንደዚህ የሚለው። ገባሻ? እከሌ ተሳዳቢ ነው ለምን ይሰበስባል እከሌ አይልም። እግዚአብሔር አይልም። እግዚአብሔር ምን እንደሚለው መስልሽ? አሁን አንቺ እዚህ በረከት ውስጥ ገብተሻል። አንቺና እነ መማር ምናምን ማለት ነው። አሁን ቪዲዮ እያወጡ ሲፖስቱ እያየው ነው። እሷ የምታደርገው መንፈሳዊ ስራና ከዛ በኋላ ሰው ደግሞ በግሏ የምታደርገው ነገር ማለት ነው። እግዚአብሔር ግን ምን እንደሚቆጥር ታውቂያለሽ? የዚህን የጻድቅ ሰው ዋጋ ያገኛል ነው የሚለው። እየሰማሽ ነዋ? አንቺ አሁን ዋጋ አለሽ ወይ መናዬ? ትክክል ዋጋ አለሽ። አንቺ ዋጋ አለሽ። ምን ዋጋ አለሽ? ከእግዚአብሔር ዘንድ አንድ ቀን የሚከፈልሽ ዋጋ አለ። ገባሻ? አንድ ቀን ምን በሆንሽ ሰዓት፣ የእግዚአብሔር እርዳታ በፈለግሽ ሰዓት፣ የእግዚአብሔር አብሮነትን በፈለግሽ ሰዓት ይሄ የሰራሹ ስራ እግዚአብሔር ወደ አንቺ ዘንበል እንዲል ያደርጋል። አድርጎልኝ አይቼዋለሁ በማግስቱ። ቴንክ ዩ አረባ ክስቴ ዋው አሜዚንግ። ጌታን በጣም የሚደንቅ ነው እውነት። የዑራኤልን እንትን እየሰበሰብኩኝ አድሬ በማግስቱ በጣም ከባድ ችግር ውስጥ ገብቼ ከዛ ችግር ውስጥ ፈልቅቆ አወጣኝ። ከባድ የሚባል ችግር በቃ እያልኩሽ እኮ ለእኔ ነግርሽኛል። አልነግርሽኝም፣ ግን ያለውን ትምህርታዊ ይዘት ነው የምነግርሽ። የትምህርቱን ይዘት ነው የምነግርሽ። አይሻለ? እቺ ናት እንግዲህ ኦርቶዶክስ ገብቶኝ የመጣሁት እቺ ናት። ሰዎች በአሁኑ ሰዓት ላይ የሚወልዱት ብዙዎች ከካንሰር ከተለያየ በሽታ ከተለያየ ነገር የሚፈወሱት እዚህ ቤተክርስቲያን ላይ ነው። እዛኛው ቤተክርስቲያን ዘይት ትገዣለሽ፣ ከዛ ምንም የለም፣ ወፍ የለም። በነገራችን ላይ ዓለም ላይ በቃ ውበት ሁሉ ኦርቶዶክስ ናት። እናተኝም እንደምናያስ እንደዚህ ነው። ማርያም ደምረው እግዚአብሔርን ድንግልን ነው ምልክ። አንገታችን ላይ ማተብ ከሌለ የሆነ የተጣመመ የገጠር ግንድ እኔ እኮ አማርኛውን ከየት እንደምታመጪው ግን ከየት ነው? ከግራር ዛፍ ነው እንደምታመጪው አማርኛውን። አሁን ለምሳሌ ደምረው አዲስ አበባ ስትኖር ባንክ ቤት ሄደህ ብር አታወጣማ። ባንክ አካውንት ወይ ያስቀመጥከው ብር ከሌለ መለያክ የባንክ አካውንትክ ወይ ደግሞ ክሬዲት ካርድክ ነው አይደለም? ያ ለአንተ ደግሞ ለሰው ልጅ መለያው ምድር ላይ ማተብ ነው መሆን ያለበት። አንዳንድ ሰዎች ስለማተብ ሲነሳ የመኪና በር ሊያጋጩ ይችላሉ፣ ሊወራጩ ይችላሉ ምናምን። እሱ ከኋላ አወጣው ማተቡን፣ ከኋላ ጎትቶ አወጣው። አለኝ እኮ ማተብ መሲ። አንገት ላይ ለምን አታስሩም ታዲያ? አንገት ላይ ለምን አታረቁም? እሺ በነገራችን ላይ ወንድማችን ናቲ አንድ ነገር ምን ታውቃለህ? ከአንገት ላይ ማዕተብን ከፈታህ በክርስቶስ አፍረሃል ማለት ነው። አረ እንደዛ አይደለም። ቆይስ አንድ ታማኝ ሰው መማር ብሎ ጽፎልኛል። ልደውልና እመቤቴ ማርያም እመቤቴ ሆይ ዳዊት ዘመረ፣ እመቤቴ ማርያም እመቤቴ ሆይ ዳዊት ዘመረ፣ አንቺን የታመነ
እንደ መንጃ ፈቃድ ኪሱ አርጎት ነው የሚዞረው። ይሄ ከንቱ አይ ይሄንን በጠስክ ማለት ከዛሬ በኋላ እኔ የምነግርህ ከሰማኝ ማለት ነው። ከሰማኝ በስተትም ይሁን አውቀህም ይሁን ሳታውቅ ከአንገት ላይ ይሄ የለም ማለት በክርስቶስ ኢየሱስ በድንግል ማርያም አፍራል ማለት ነው። አዎ ማተብማ እውነት ነው። ማተብ አፍራል ማለት ነው። ገባ? እንዳታፍር። አሁን ደምረው ልዩ የሚያደርገው ምን እንደሆነ ታውቃለህ ብራዘር? ልዩ የሚያደርገው ይሄ ማተቡ ነው። ልዩ አሁን ሰዎች ሲመለከቱ ባለ ማተብ ነኝ። ውስጣቸው ምን እንደሚገባ አስብ፣ ምን እንደሚማሩ አስብ። አሁን ሰዎች አንተ እንደዚህ ባለ ማተብ ሆነው ሲመለከቱ ማለት ነው አይታል ምን ትዝ እንደሚላቸው ታውቃለህ? የመጀመሪያ ክርስቶስ በመስቀል ላይ የሰራውን መከራ ትዝ ይላቸዋል። ከዛስ ኃጢአተኝነት ስሜት ይሰማቸውና ንስሐ እንዲገቡ ፍቃድ ወደ ንስሐ እንዲገቡ ይሆናሉ ማለት ነው። በምን የተነሳ? አንተ ምንም ሳትናገር ማተብ በማየታቸው የተነሳ ማለት ነው። ማተብ በማየታቸው የተነሳ ተረዳኛ ብራዘር። ይሄን ግን ማታረግ ከሆነ በወንድሞች ባሉ ጓደኞች፣ በአካባቢ ሰዎች አንተ በማተብ ካፈርክበት በክርስቶስና በድንግል ማርያም አፍራል ማለት ነው። አየ ከድንግል ማርያምና ከክርስቶስ በላይ መማር ቤት ፕሮግራም አለ። ሁላችሁም ነው እዛ። በቃ እኔም ልዘጋ ነው። እኔ ማዛል መጣም ነው መማር ቤት በቃ እዛ ሄድሽ። ቻው። እሺ እና እንደዛ ነው ላለው ወንድማችን። እሺ ችግር የለም። እሺ ከዛሬ ጀምሮ ግን እንዳትበጥሰው። እሺ ኦኬ ጋይስ ጸጋውን ያስላጨ ጨዋ ሰው እኔ አረ እንደው ጸጋ የጨመረ ጭራሽ እኔ የምናገረው ቃል ራሱ ኬት እንደሚመጣ ይኸው እምነግረው ምንድነው መሰለህ? ሁለተኛ ከኤርሚያስ አበበ ጎን ከኤርሚያስ አበበ ጋር እኔ ምንም ገባ እኔ ቤት ገባ እኔ የምናገሩን ሪከርድ አደረግ። እኔ እንደዚህ አልፈራም። ጌታ በሚያውቀው የእውነት ለዚች ቤተክርስቲያን አንድ ታሪክ ሰርቼ ራሱ በሞት አይቆጨኝም። ምነግር ማለት ምን ያልፈራም። ይኸው እዚህ ገባ ወጣ ውላዩ እኔ ኤርሚያስ አበበ ቤት ገብተ እችን ቤተክርስቲያን በትሳደብ ማለት ነው በትሳደብ ይሄ ሰውዬ ካለበት ቦታ ላይ ሄጄ አወጣዋለሁ። ደግሞም ሌላም ፎቶ አለኝ። በትክክል እሱ ፎቶ ደግሞ የእርሱ ነው። ሌላም ፎቶ አለኝ። ናግባ ልከ ነበር ናግባ ሌላም ፎቶ አለ እየተላከ ማለት ነው። ሌላም ፎቶ ከኤርሚያስ አበበ ጋር አንድ እንዳትገናኝ አንድ ኤርሚያስ አበበ ቤት ገብተህ ብትናገር ማለት ነው። አንድ አይቻል በቪዲዮ ቀርጫለሁ። እዛ ቦታ ዛሬ በሆነው ነገር ላይ ምን አይነት አክሽን ስታደርግ እንደነበረ በቪዲዮ ቀርጫለሁ። በቪዲዮ ስስቅበት ከበሮ የሚመታውን ሰውዬ ስስቅበት ትዝ ይላል። ከበሮ የሚመታውን ሰውዬ ስስቅበት እሱን ሁሉ ቀርጫለሁ። እሱን ሁሉ ማለት ነው። አንድ ኤርሚያስ አበበ ቤት ገብተህ እሺ፣ ይቅርታ ገብተው ትልቅ ሰው ነው። እሺ፣ አከብሮታለሁ። እሺ፣ ይቅርታ ገብተህ በማለት ሶሪ ወቀሰኝ። መንፈስ ቅዱስ ስለወቀሰኝ ሶሪ። ይኸው ገብተው ኤርሚያስ አበበ ቤት ገብተው አንድ ገድል እንደዚህ ነው፣ ገድል እንደዛ ነው፣ እንደዚህ ተአምር ነው ቢሉ ማለት ነው ቢሉ there is something now you know that ዛሬ ደሜ እሳት እና ደሜና ያያ ዘልደታ ዋው! ሁላችሁም እዚህ ኮመንት ላይ ያያ ዘልደታ እያላችሁ ጻፉ። ሁላችሁም ጌታ ምስክሬ። ዛሬ በጣም አዳማ ጥምቀተ ባህር ነበር የሚመስለው። አዳማ ጥምቀተ ባህር ሰው 10 ሰዓት ነው የወጣው። እህታችን እንደውም 10 ሰዓት ላይ ነው እንደውም እዛ የወሰድኳት ማለት ነው። ሰው 10 ሰዓት ሊቅኖት በቃ ሊቅኖት ግን ሁለተኛ እንዳይናገሩ ምንም ሊቅም ሆኖ ደቂቅ ሁላችሁም ያያ ዘልደታ ብሉ። ሁሉ ኮመንት ላይ ጋይስ ያያ ዘልደታ ብሉ። ሁላችሁም ያያ ዘልደታ ሁላችሁም ኮመንት ላይ ታዘዙኛ። እኔ ትወዱኝ የለ እንዴ? ታዘዙኝ።
በቃ ቴንክ ዩ። እኔ ሰረቀ ኤርሚያስ አበበ ቤት ገብቶ እሱ አሜሪካን ሀገር ምንድን እዚህ ስዊዘርላንድ ምናምን ነው ያለው ስዊዘርላንድ ነው ያለው ማለት ነው። እሺ ስዊዘርላንድ እሱ ስዊዘርላንድ ቁጭ ብሎ ሌላው ደግሞ ማን መሰለ የምከታተለው አሁን ከዚህ በኋላ ብሩክ ባባና ዳንኤል ይልማ ይበል ማርያም አምላክ ናት፣ ማርያም ቤዛ ናት፣ ማርያም አማላጅ ናት እያለ ይጻፍ፣ ችግር የለውም እሱ ችግር የለውም። ተሳስቶ ግን የዚችን ቤተክርስቲያን ኤርሚያስ እንደሚሳደበው እሳደባለሁ ቢሉ ማለት ነው ብሩክ ባባ እና ዳንኤል ይልማ ጥያቄ ምልክት ውስጥ ነው መከተል። አሁን ሃይማኖቴ ናት ብራዘር፣ ሃይማኖቴን ምንም እንድትል አልፈልግም። ጥያቄ ምልክት ውስጥ እሺ፣ ጥያቄ ምልክት ውስጥ ልለጥፈው መርጌታ ፎቶ ልለጥፈው አልለጥፈው? መርጌታ ፎቶ ልለጥፈው አልለጥፈው? ልለጥፈው ለጥፈው በሉኛውን ልለጥፈው አልለጥፈው? መርጌታ ማን ነው? ቀጸላ የምን ግን ያው መርጌታ እዛ ተደብቀው ነው ያሉት። ጆሲ ሁላችሁም ጆሲ ደግሞ መጥቷል። ጆሲ ቅድም ያያ ዘንደታ ብላችኋል። አሁን ደግሞ ጆሲ በሉ። ጆሲ ሁላችሁም ጆሲ እንደገና ጎልድ እያላችሁ ጽፋላችሁ። በጣም ኪዳነ ምሕረት አዳማ ኪዳነ ምሕረት የእውነቴን ነው ብላችሁ ትልቅ ፕሮግራም እንዲሆን እንዲህ ነቅንቆ ሰው እንዲመጣ ማለት ነው። ነቅንቆ ሰው እንዲመጣ በእውነት በማስታወቂያ በተለያየ ነገር ያያ ዘልደታ ጆሲ ጎልድ የማይናቅ ስራ ነው የሰሩት። በእውነት በአራታችንም ማለት ነው በአራታችንም ከ1 ሚሊዮን በላይ ተመልካች ነው ያገኘ ነው። ከ1 ሚሊዮን በላይ ማለት ነው። ወንድማችን ጆሲ ወደ 600,000 ሰው ነው የተመለከተው። እሱ የሰራውን የአዳማ ኪዳነ ምሕረት የህንፃ ማስመረቂያ ፕሮግራም ማለት ነው እና ከ600,000 በላይ በእኔ ወደ 60,000 ሰው በያያ ዘልደታ ወደ 70,000 ሰው በጎልድ እንደዚሁ እና በጣም ትልቅ ንቅናቄ ነው ፈጥረን የመጣ ነውና እግዚአብሔር ይመስገን። እኔ አዳማ ነኝ ያለሁት እናቲ አዳማ ነኝ ያለሁት። ደግሞ ነገ ሬስት እናደርግና ትላንትና በዚህ ሰዓት አልተኛንም። በዚህ ሰዓት ትላንትና ማካያቶ ነበር የምንፈልገው። ስማ ጆሲ፣ ትናንት በዚህ ሰዓት ሰው ለመጠጣት ይዞራል። እኛ ግን ማኪያቶ ለመጠጣት ትዝ ይላል እንዴ? ምን ፈልገሽ ነው ብራዘር? አሁን ይገባና ቆይ ጀለሳውን ይገባና ማን ነው ደሜ ይላል። አሁን ሰርቅላን ነገራቸው። እሺ ጋሺ ሰላም ኖት? ለምን አስገባኸኝ? ምን አስገባኸኝ? አልጠየቁም እኮ እናው እንዴ። ታዲያ ሚት አረከኝ ደግሞ መጀመሪያ ላይ ሚት አርገህ ከዛ በኋላ ልለጥፈው ትላለህ። ሚት አርገህ እንዴት እንደዚህ ይደረጋል እንዴ? እሺ ይኸው ለምንድን ነው ሚውት አላደረጉትም? እኔ ነኝ እንደ አክሴፕት ብዬ የገባሁት። ቆይ አንተ ነህ? እኔ ነኝ አክሴፕት ያደረኩት። ተቀብለኛል ይመስለኛል፣ አላወኩም። እሺ እና ትልቅ ሰው ነህ እኮ እና ምን ይሁን? እድሜህም ትልቅ ነው እኮ ምን ይሁን ታዲያ? ስለዚህ እንደ ትልቅ ሰው መናገር፣ እንደ ትልቅ ሰው ማሰብ ጥሩ እኮ። ሁለተኛ ኤርሚያስ አበበ ቤት ገብተው ምንም ነገር እንዳይናገሩ፣ እችን ቤተክርስቲያን አንድ ነገር እንዳይናገሩ። ደሜ አንተ ትምህርት አንተ አይደለም ቀርጸህ የምትሰጠኝ፣ አንተ አይደለም። እችን ቤተክርስቲያን ተሳስተው እንዳይሳደቡ አንተ ገና ምናልባት በዚህ 1 ወር ውስጥ ትንሽ ነገር ጆሲ፣ እኔ 1 ወሬ ነው አይደለም። አንተ ቤተክርስቲያን ልጅ ናለም፣ አናገራቸው። ጆሲ አንተ የቤተክርስቲያን ልጅ ነው፣ አናገራቸው። እኔ 1 ወሬ ነው። እሺ ችግር የለውም። አይደለም
እሱ አልተማረም። ያልተማረ ሰው አይናገረኝም። አሁን ያልተማረ ሰው አይናገረኝም። እኔ አንድ ግልጽ ነገር ነው የምነግሮት። ኤርሚያስ አበበ ገብተው እችን ቤተክርስቲያን በአንድም በሌላም እንዳይናገሩ ኤርሚያስ አበበ ቤትም ጭራሽ እንዳይገቡ። እሺ ምንድን ነው የምታደርገው አንተ? በቃ እሱን ምን እንደምናደርግ እናያለን። እዛ ተሐድሶ ይቀላቀላሉ። እዛ ከነ በጋሻው ጋር አብረው ይሆናሉ። አይታሰሩ ምን ይሆናሉ? አይታሰሩ። በቃ ይወገዛሉ እንጂ አቃቤ ርዕስ አለህ እንዴ? አቃቤ ርዕስ አለህ እንዴ? ደሜ አቃቤ ርዕስ ይዛል እንዴ? ምን እያደረጉ ነው? ተኝተዋል እንዴ? እዚህ ጋር ምን እያደረጉ ነው? እዚህ ጋር አቃቤ ርዕስ ይዛል ወይ? ወይኔ ምን እያደረጉ ነው? ወይኔ ሰረቀ በእናቱት በእውነት ምን እያደረጉ ነው? አይሰማህም? ኧረ አይሰማኝም። ይሰማሃል? አይሰማህም? ኧረ ምንም አይሰማኝም። ሰረቀ ለምን አይሰማህም? እዚህ ጋር እውነትም ሰርቀው ነው አለህ እንዴ? ሼማ ይዞት እንደው በእናቱት ኦርቶዶክስ እያበላችሁት እያጠጣችሁት ክንድህ ላይ እኔ የምልህ ግን አቃቤ ርዕስ ይዝሃል እንዴ? አይ እንደው ምን ይሻላል? ጌታ ምስክር ይዝሃል። በእውነት በጣም ደስ ሲሉ ግን አያምሩም? ጋይስ ፋሚሊ አያምሩም? ሁላችሁም በጣም አምራለሁ። አልያዝክም ግን እኛ እንዲጠፉ አንፈልግም፣ እንወዶታለን። እቺ ቅድስት እንደው ደምረው እንኳን ተመልሷል። ደምረው ከእርሱ ጋር ሆኖ ሲሳደብ ነበር። ደምረው ከእርሱ ጋር ሆኖ ማለት ነው ሲሳደብ ነበር። ያ ደምረው ተሳዳቢው ደምረው አሁን ልብ ገዝቶ እዚህ ቤት ማንም ደምረውን በእውቀት ሸውዶታል የሚመጣው የቤተ ክርስቲያኒቷን አስተምሮ ጠንቅቆ አውቆ ነው የመጣው። እና እርሶ እንደው ፍቃዶት ከሆነ አሁን ህብረት አድርገን ኦርቶዶክስን እንግዲህ እናገልግላት። እሺ መርጌታ፣ እሺ እናድሳት በል። አይ በቃ አሁን ነግሬዎታለሁ፣ እንዳይሳደቡ ኢቭንዞ እንዳይሳደቡ። እናድሳት አትልም? ከዛ ወገቡ ላይ ቦምብ ካለ ሰውዬ ጋር ሆነው እንዳይሳደቡ። ሲኖዶስ ሊያድሳት ነው። ይህን አታውቅም? አትቀበልም? እኛ እኮ ቤተክርስቲያን ደስ የሚለው እኮ አባት መኖሯ ነው። አባቶች ደግሞ ግን አይሳደቡ። አንዳንድ ጊዜ መሐመድ የጻፈውን ገድል እያነበቡብን አያወዛግቡን። ራሱ ሲኖዶስ ምን አለ? በጣም ጥሩ። ራሱ ሲኖዶሱ ግን በስብሰናል። ከዚህ በኋላ ግን ማለት ነው አልሰማሁም። ደሜ ቆይ አንዴ አልሰማሁም። ደሜ ቆይ አንዴ አልሰማህም እንዴ? በመጀመሪያ የሚታደስ ቤተክርስቲያን የለንም። ሁልጊዜ ቤተክርስቲያናችን አዲስ ናት። በስብሰናል ከተባለ የሰው ልጅ ስጋ ነው የሚበሰብሰው እንጂ ቤተክርስቲያናችን አይደለችም የምትበሰብሰው። ቤተክርስቲያናችን አሳድገውት ለዚህ ክብር አድርሰውት እንደዚህ አይነት ቆሻሻ ስራ መስራት አባታችን ልክ አይደለም። ልቦናዎትን ይመልሰው። ደሜ ቦምብ ነው አባታችን፣ ደሜ ቦምብ ነው። በጣም ቦምብ ነው ደሜ በጣም። ከዚህ በኋላ ግን ወሎት እኔ ተሳስተው ከገቡ ኤርሚያስ አበበ ቤት ተሳስተው ገብተው እችን ቤተክርስቲያን ባላት እንኳን ዶግማ ባላት ቀኖና ባላት ትውፊት ባላት ገድላትና ድርሳናት ዙሪያ የስድብ ቃል ከአፎት ቢወጣ ማለት ነው ከአፎት ቢወጣ ተደራጅተን ሄደን ማርያም ደብር ላይ ነው የምንሄድ። እኝን ሰውዬ ድምፃቸውን ሰምቻለሁ። አሁን ጠጋ ብዬ እንዴት ነው አልኮት ድምፆትን ለማጣራት እኔም በኮንፊደንስ የምናገረው ድምፆትን ለማጣራት እንዴት ነው? ጥሩ እየተከናወነ ነው አሉኝ። እርሶ ጥሩ አይቻለሁ፣ ግን አናግሬሃለሁ በሉኝ። ቤተክርስቲያናችን አናግሬሃለሁ በሉኝ። ቤተክርስቲያናችን አናግረውኛል አላናገሩኝም?
ቤተክርስቲያን በስብሳለች። አላናገሩኝም። መጀመሪያ በዚህ መልስ። አናግረውኛል፣ አላናገሩኝም። መልሱ ይሄንን በቃ አንድ ኤርሚያስ አበበ ቤት እንዳይገቡ አንድ ሲኖዶስ በስብሳለች አለ ቤተክርስቲያኗን። ማነህ አንተ? አልበሰብም አንድ ከዚህ በኋላ ኤርሚያስ አበበ ቤት ግቡና አንድ ሲኖዶስ በስብሳለች አላለም። እንደዚህ አንድ ጀግና እናቴ ደሜ ከዚህ በኋላ አንድ ቀን እዛ ቤት ብታየው ይኸው ማምላክ ምስክሬ ነው። እንሄዳለን አዳማ። በቃ አዳማ አይደለም እዛው 6 ኪሎ ማርያም ነው እኮ እዚሁ እኛ ጋር እና ይጠብቁ። እሳቸውን የሚያውቅ ሰው አለ እንዴ? እሳቸውን የሚያውቅ ሰው አለ? አሁን እገባለሁ። ውጡ ሂዱና እንትና ጋር ግቡ። ማን ነው ስሙሳ ታድሶ ምናምን የሚለው ሰውዬ ማን ነው? ሂዱ እዛ የተቀበዘበዘው ሰውዬ ጋር ግቡ። ሂዱ እዛ አሁን እገባለሁ። ሂዱ እዛ የተቀበዘበዘው ሰውዬ ጋር። እኔ ምን እንዳልኩ ታውቃለህ? ሚስጥር የሚባል አንድ አጭበርባሪ ነበር ጴንጤ እያለሁ ማለት ነው ጆሲ እና አሲድ ምናምን እያደረገ ሚራክል እኔ በጣም እኮ አንዳንድ ግን እኮ እግዚአብሔር እኮ በጣም እኮ ነው የሚገርመኝ። ሚራክል የሆነ በቃ እያደረገ እየተኮሰ ሰውነታቸውን ይቦጭቃል። እኔ ጋር ከቻላለም እጁን ያዝኩት፣ እዛው ጸልይ ያልኩት፣ እዛው ሄደ። ከዛ እኔ አለቀስኩ። በቃ እንዴት ይህ ህዝብ እንደው ሁሌ ይሸወዳል ምናምን እያልኩ እያለቀስኩ ናስቲ አላለኝም። ደንፎ ያዘኝ። በቃ እንደዚህ አደባባይ ላይ አንተ ውሸታም ነው ያልኩት። ይኸው ከዛን ጊዜ ጀምሮ እኔ መታወት ከዛን ጊዜ ጀምሮ ወርዶ ማለት ነው። አሁን ምንድነው ሞሲሳ ነው ምንድነው የሆነው? የሆነ ሞሲሳ ነኝ ምናምን አለ። ሞሲሳ ነኝ አብዲሳ ምናምን ብሎ ራሱን እንደዚህ እንትን አድርጉ ምናምን እንደዚህ ራሱ ቀይሮ ፓስተር ነበር እኮ ፓስተር ነበር። ፓስተርነቱ ሲያደርግ እንደዛ ማለት ነው። እና አሁንም ተሳስተው እንኳንም ያገኘው ኖት እንኳንም እርሶ እንደሆኑ ያረጋገጠን ሪከርድ አድርጋችኋል ጋይስ። ለነገሩ እኔ ጋርም ይኖራል። እንኳንም እርሶ እንደሆኑ ያረጋገጠን ተሳስተው ኤርሚያስ አበበ ቤት ቢገቡ ቀጥታ ከዛ ቤታ እንዳትወድቅ ልደቃ ልታሰር። እርሶ ቤተክርስቲያን እየተሳደቡ እኔ ካለቀልኝ እርሶ ቤተክርስቲያንን ሲሳደቡ ምንም ያልተባሉ እኔ ካለቀልኝ ኦርቶዶክሳውያን እንዴት ዝም እንደሚሉ አያለው። እስቲ እኔ ካለቀልኝ እችን የመሰለች ተቋም እንደፈለጉ ውጭ ሀገር ካለ ዜግነቱን ከቀየረ ሰው ጋር